ያንተ እምነት ሕያው እንዲሆን ከስራ አትነጥለውም ወይ ነው እኮ። ስራውን ከግንዱ የተነሳ ነው የምሰራው ማፈራው እያልኩ ነው። ጠየቅኩማ እኔ ጠየቅኩ። ሕያው እንዲሆን ከስራ አትነጥለውም ወይ ነው። አሁን የመጀመሪያው ጥያቄውን ሳትመልስ ወደ ሌላ ለመሸሻት ሞክር ነው ይላል። እባክህ መልሴው በቀጥታ ፍሬ የምትለው ፍሬውን ገላትያ 5 ላይ ሰርተህ ጨርሰሃል ወይ ነው። ይሄን መመለስ ከቻልክ ወይም ፍሬ የለኝም ብለህ እንተናገር። እባክህ በለጠ ተቆርጫለሁ በል። እሺ የጠየቅኩን በቀጥታ መልስ። ለመመለስ ፈቃደኛ አለመሆንህና አይደለም የሸሸ ነው ዮባ። ስራ ስለሌለህ ያንተን አይኑረኝ ነው ያንተን የጠየቅኩ። እባክህ መልስልኝ። ያንተ እምነት ሕያው በነገራችን ላይ በዚህ መልሱ እምነቱ ባዶ እንደሆነ ላሳያችሁ ነው የፈለኩት። መጀመሪያ እኔ ነኝ የጠየቅኩ ዮባ። ውጤቱን ስለሚያውቀው ነው እኔ ነኝ መጀመሪያ የጠየቅኩ። ስራ ከሌለ የለኝም በል። ትህትና እኮ ነው ከሌለ ያንተን መልሻለሁ። መለስክ አልመለስክም? እሺ ይሄው አሁን ስራ አለኝ ብለህ ነው የመለስከው? የለኝም ብለህ ነው? ይሄው ልድገምልህ። ሁላችሁ በደንብ ስሙ። ደግሜ መልስለታለሁ። ከዛን መልሼ እኔን ጥያቄ ነው የምጠይቀው። የኔ መልስ ላይ ሀሳብ መስጠት አይችልም፣ በኋላ ላይ ትሰጣለህ። ምክንያቱም ጥያቄ እንድታልፍ። ለምንድን ነው ሀሳብ ማልሰጠው? ምክንያቱም እኔ መልሴን መልስና ከዚያ አንተን የጠየቅኩን ትመልስልኝና ጥያቄን ልንገርህ ከረሳኸው፣ ፍሬ ያለህ ወይስ ተቆርጠሃል? ከሁለት አንዱ። እሺ አልረሳውም። እባክህ ፍሬ ስናፈራ በጎነት ቸርነትን ስናደርግ ቀኝ የሰጠውን እንኳን ግራው እንዲያይ መጽሐፍ ቅዱስ አልፈቀደም። አይደለም እጄ ለማያምን እንዲያደረግኩ እያልኩ ላወራ ይቅርና አንዱ እጅ ስታደርግ ሌላው እጅ አይ ብሎ በዚህ መልኩ ሰው በሰማይ ባለው በአባቱ ፊት እንጂ በሰዎች ፊት ለታይታ እንዳያደርግ መጽሐፍ ቅዱስ ስላዘዘኝ ማድረጌን ላንተ አልናገርም። ይኸው መለስኩኝ። አሁን ጥያቄ መልስልኝ። ኦኬ ስራ አለኝ ግን አልናገርም ነው። በቃ ይሄው መለስኩልኝ። አይደለም አልመለስክልኝም። ስራ አለኝ አልናገርም። ፍሬ አፍርቻለሁ የሚያድን ግን አልናገርም ነው። በቃ መለስኩ። አይደለም አትሽሽ። ፍሬ አፍርቻለሁ የሚያድን ፍሬ አፍርቻለሁ ግን አልናገርም ነው። መልሻለሁኝ። አሁን የኔን መልስልኝ። አይደለም በመሸሽ የለም እንደዚህ ፍሬ የለም ውስጥ። አሁን እቺ ልጅ ቀባብተህ ልታልፍ ነው የፈለግከው። አሁን አንተ ፍሬ አለ ወይ? አልመለስክም። አሁን ይኸውልህ አድበስብሰህ ፍሬ እንደሌለ የሚያድን ፍሬ እንደሌለ ታውቀዋለህ። መዳን በክርስቶስ እንደሆነ ታውቀዋለህ። እሺ በለጠ አንዴ ለአንተ መልስ ላይሆን ይችላል። እኔ ግን መልሻለሁ። ሰው በቃኝ ብያለሁ። አሁን ይሄን መልስልኝ። አይደለም እየሸሸ ነው። አሁን መጀመሪያ ያነሳ ነው ፍሬ የሚለው ገላትያ 5 ላይ ነው ብሏል ዘማርያም አይደለ? ያን ገላትያ 5 ላይ ያለውን በሙሉ ጨርሰህ ሰርተሃል ወይ ወይስ ተቆርጠሃል? የኔን መልስልኝ። ተቆርጠሃል ወይስ ሰርተሃል? ከዛሬ በኋላ ፍሬ የሚባል ኦርቶዶክሶች አያነሱም። ለምን አያነሱም መሰለህ? ፍሬ የላቸውም በሙሉ። ደምረው አንዴ ሚውት አድርግልኝና እኔ አንዴ ሐሳቤን ልግለጽ። አንዴ ሚውት አድርግልኝና ሐሳቤን ልግለጽና እኔም ልጨርስ። ለምንድን ነው እሱ አንደኛ ጠየቀኝ፣ መለስኩለት። እኛ ጽድቃችን ወይንም ደግሞ ማድረጋችን የተራበ ማብላታችን ከዛም የተሻለ እግዚአብሔር ረድቶን ስራ መስራታችን በሰው ፊት ለመመጻደቅ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ጌታ ኢየሱስ ክርስቶስ ቀኝ ሲሰጥ ግራ አይን ያለው። ደምረው እንዲያደረግኩ በለጠ እንዲያደረግኩ እያልኩኝ ልታበይበት ከሆነ ማደርገው ያ ማድረጌ ምንድን ነው ማለት ነው? በሰው ፊት ነውና ዋጋዬን የማገኘው በሰው ፊት ነው። እኔ ግን በእግዚአብሔር ፊት እኛ ኦርቶዶክሳውያን በእግዚአብሔር ፊት ዋጋ ለማግኘት ስለሆነ ማድረጋችን በማን ፊት ነው ማለት ነው? በእግዚአብሔር ፊት ነው። በእግዚአብሔር ፊት ያደረግነውን ደግሞ ንገሩን ካልነገራችሁን ማለት ልክ አጋንንት ሰዎችን አስቶ ከእግዚአብሔር መንግስት ለመለየት እንደሚሰራ ሁሉ በለጠም እንደ አጋንንት ከእግዚአብሔር መንግስት ሊለየን ስራችሁን ግለጡልን እያለ ስለሆነ ይህን አጋንንታዊ አሰራር አልቀበለውም ማለት ነው። ወይም ለዚህ ለአጋንንታዊ ጥያቄ ምላሽ አልሰጥም። ስለዚህ መሸሻ ነው ማለት ነው። እየሰራው ነው ግን አልናገርም። ለምን የማትናገረው? ስራ ስለሌለ ነው። የሰው ልጅ ይኸውልህ ሰው ሁሉ ኃጢአት ተሰርቷል። አንዴ አዳምጥ። ከዚህ በኋላ እሱ ይጨርስና ከዚህ በኋላ አንተ ትናገራለህ። ጨርስ ኢዮባ። ኢዮብ አለክ? እሰማለሁ። ጋይስ ምንድን ነው ተቋረጠ መሰለኝ። እኔ ጋ ነው
ኦኬ ስልክ ገባበት። ኦኬ ተሰማለህ? ኢዮባን እባክህ ኢዮባ። እሺ ናቲ መልስለት። አዳምጥ። አሁን ማንም በጣም ከባድ ርዕስ ነው ያዝነው። ይሄንን ማናቸውም በጽድቅ ስለሌላቸው እኮ ነው። እሺ አዳምጥ። አንደኛ ነገር ኢዮባ ይመጣል። ሁለተኛ ነገር አንተ አዳምጥና አንተ የሰራኸውን ስራ ስለ ክርስቶስ ብለህ የሰራኸውን ስራ ንገረን። እኔ በክርስቶስ ነው የዳንኩት አልኩ እኮ በጽድቅ ያልሰራውም አልኩኝ። እነሱ እኮ ጽድቅ አለኝ እያሉ ስለሆነ ነው። እሺ ያዕቆብ ላይ ያለው እምነት ያለ ስራ የሞተ ነው የሚለው የትኛው ስራ ነው የሞተው? ኦኬ ስለዚህ ያ እምነት እሱን ታምንበታለህ? ደሜ መልስ። ጥያቄ ብቻ መጠየቅ የምትወደው መልስ እንዴ? እኔ መቼ መለሳችሁልኝ? አንተም ስራህን አሳየኝ አልኩ። የዳንክበትን ስራ እምነት ያለ ስራ የሞተ ነው ይላል። ያ ስራ የሞተው ስራ ምንድን ነው እኮ? ስለዚህ እዛ ጋር ያለው ወንድም ቢመጣ ቢርበው እሳት ሙቅ ለምን ትበለዋለህ? አብላው አለ። ያንን አብልታችኋል ወይ ነው የኔ ጥያቄ። አሁን እዚህ የተሰበሰባችሁት ፍሬ የምትሉት አብልታችሁ ነው ወይ? የታመመ ጠይቃችሁ ነው ወይ? የታሰረ ጠይቃችሁ ነው ወይ? ወይስ ለወሬ ነው? አገባም ልኬላታለሁ፣ ትፈራለች። የትኛው ስራ ነው የሞተው? እምነት ያለ ስራ የሞተው ነው ሲል የትኛው ስራ ነው የሞተው? መልስልኝ። የሞተውን ስራ ንገረኝ ቤሊ። እኮ ልክ ነህ ደሜ። እሱን ሰርተዋል ወይ ነው? እነዚህ ነው ያስኳቸው እኮ እንደዚህ ዘላለም የሚጠቅሱትን ጥቅስ ኖረውታል ወይ? መልስልኝ። የትኛው ስራ ነው የሞተው? መልስ። መኖር ችለዋል ወይ? ወይ ዝም ብሎ ለማጭበርበር ነው? እነሱ አልዳኑም። ኑ እኔም አልዳንኩም፣ ስራም የለኝም፣ ግን ተከተሉኝ ዝም ብላችሁ ነው እኮ የሚሉት። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? ምን አልክ? ምን አልክ ደሜ? የትኛው ስራችን ነው የሞተው? እምነት ያለ ስራ የሞተ ነው ሲል የትኛው ስራችን ነው ሞተ ብሎ ኦኬ በቃ ያንን ወንድምህን ይኸውልህ ያዕቆብ የጠቀሰው ስማኝ፣ ያዕቆብ የጠቀሰው ወንድምህን ቢራብ አብላው ብሎ ነው የጠቀሰው አይደለ? ያን ወንድምህ ቢራብ አብላው የሚለውን እነዚህ ሰዎች ፍሬ የሚሉት ተርጉመውታል ወይ? ወይ ዝም ብለው ነው የሚጠቅሱት? ወይስ ተቆርጠዋል? ፍሬ የላቸውም። እኔማ በክርስቶስ ድኛለሁ ብዬ ማምን ነኝ። ፍሬ እኮ የጠቀሱት እነሱ ናቸው። ልክ ፍሬ ለምን መሬት ላይ እናውቃቸዋለን ኑሯቸው። እዚህ ግን መጥተው ፍሬ ሲሉ ደንቆኝ ነው እኮ። እስቲ ፍሬያችሁን አሳዩኝ እምላለሁ። አንተ ዛሬ የተራበ አብልተሃል? ዛሬ የተራበ አብልተሃል? መልስ። የተራበ አብልተሃል? ዛሬ መልስ። የተራበ አበላ? ብራዘር የተራበ አበላ? ደሜ ሰማ። ዛሬ አንተ የተራበ አበላ ሆይ? አንተ አበላ ሆይ? ያንተ መልስልኝ። አበላህ አንተ? የተራበ ዛሬ አብልታል? እኔማ በክርስቶስ ነው የዳንኩት። በጽድቄ ነው አላልኩም እኮ እኔ በጽድቄ ነው አላልኩም ደሜ። የተራበ አብልታል? የተራበ አብልታል? በፍሬ ያሉት ሰዎች እኮ ቆይ ደሜ ፍሬ ነው። የተራበ አብልታል? የተራበ ዛሬ አብልታል? የተራበ መልስ። ዛሬ የተራበ አስመለጥካቸው። ዛሬ አንተ የተራበ በዘዴ አስመለጥካቸው። ዛሬ የተራበ አብልታል? መልስልኝ ወንድሜ። እኔ በምግብ በበየአይነት አልድንም እኮ ብያለሁ። እኔ በበየአይነት በወጥና በእንጀራ አልድንም እኔ። ወገኖቻችን አንድ ነገር ልንገራችሁ። በመጀመሪያ ደረጃ ከዚህ ቤተ እምነት ጋር ምን እየተወራ ነበረ? ስልክ ገብቶብኝ ኔትወርክ ነው መሰለኝ አለው። አሁን አለ። አሁን ትሰማለህ? አንድ ልበልና ይኸውላችሁ እኮ እኔም አሁን ነው። ቀጥል። ኦኬ ይኸውላችሁ ከዚህ ቤተክርስቲያን ላይ ወይ በእውቀት አውሩ ጋይስ፣ በእውቀት አውሩ። እየነገርኳችሁ ነው። እውቀት አለን የምትሉ ካላችሁ እንደ ቤሊ አይምሯችሁ የተጨፈለቀ አይደለም፣ ጭፍልቅ አይምሮ የምፈልገው እውቀት ያላችሁ ሰከን ባለ አማርኛ ሰውን ለማዳን የምትፈልጉ ከሆነ አውሩ፣ በእውቀት አውሩ። ያለ እውቀት ዝም ብለህ በስሜት ጠያቂ ብቻ አትሁን። አውራ፣ ትጠይቃለህ፣ ደግሞም ትጠየቃለህ። ገባ?
ትጠየቃለህ። ጠያቂ ብቻ መሆን የለብህም። የተጠየቀው ጥያቄ መመለስ ደግሞ አለብህ። ይሄ የሚያሳየው ምንድን ነው? ጀስት ቤተ ክርስቲያኒቷን ሳታውቁ እንደወጣችሁ ነው የማየው። ሳታውቋት ቤተ ክርስቲያኒቷን ሳታውቁ እንደወጣችሁ። አሁን ቤሊ ወይ የመጽሐፍ ቅዱስ ዕውቀት የለ፣ ወይ ስነ ምግባር የለ፣ ወይ ምን የለ። በስማ አሁን በአንተ የተነሳ ማን ነው የሚድነው? እስቲ ንገረኝ። ማን ይድናል? ቤሊ በአንተ የተነሳ ኬታብ የሚያውቀው ማን ይድናል? ስለዚህ ዕውቀት አለን የምትሉት ካላችሁ ግቡ። አዘርዋይስ ደግሞ ሌላ የምጨምርላችሁ እዚህ ያላችሁ ታድሳውያን ኦርቶዶክስ እጇን ዘርግታ እየጠበቀቻችሁ ነው። ልክ እንደ ወንድማችን ሐዋዝ እናንተም ከዛ አዳራሽ ተቀየሱና ወደ ኦርቶዶክስ ተዋህዶ ተመለሱ። ከአሰግድ ቀንበር ውጡ። እናንተ የሰይጣን ቀንበር ነው ያዛችሁ፣ የአሰግድ ቀንበር ነው ያዛችሁ። ስለዚህ ከነ ማህተብሽ ከነ ነጠላሽ ወደ ኦርቶዶክስ አብጥ ነው። ከአሰግድ ቀንበር ተላቀቁ። የሆነች ነገር ተናግሬ ልውጣ። ይቅርታ በጣም አክቹሊ ስልክ ገብቶብኝ ነበርና አሁን መጨረሻ ላይ የተፈጠረውን በእርግጥ ዮባም ሲወጣ አልሰማሁም። ኤኒዌይስ እንግዲህ በሰላም ከሆነ ዮባ በራሱ ጊዜ ነው የወጣው። ዮባ በራሱ ጊዜ ነው የወጣው። ሌላ ምንም የተፈጠረ ነው። እሺ ምንድነው የምናገረው? አሁን 900 ምናምን ሰው ስላለ ያው ፕሮቴስታንቶችም ከስር ስላላችሁ የኦርቶዶክስ ሳልቬሽን ወይም ደግሞ የኦርቶዶክስ ነገረ ድህነት የገባችሁ ያልመሰለኝ አለ አንዳንድ ፕሮቴስታንቶች ኮመንት ላይ እና ለእነሱ አንድ ያጠር አድርጌ ልንገራችሁ በአጭሩ። ምንድን ነው እኛ የመጀመሪያው ድህነታችን አገኘን ዳንን በክርስቶስ ስንል በስራ አይደለም፣ ከኛ በሆነ በአንዳች ነገር አይደለም፣ እንዲሁ በጸጋው ነው ዳነው። ድገመው። አይሰማም? ይሰማል? አዎ ድገሙ። ይኸውላችሁ ኦርቶዶክሳዊ ነገረ ድህነት ማለት የኦርቶዶክስ የድህነት አስተምረው ማለት ሰው ልጅ በሰራው ስራ እንደው በህግ ስራ በኦሪት ስራ በምን ስራ እንደው መልካምም ስራ የመጀመሪያውን ድህነት ለማግኘት ከኛ የሆነ መልካም ስራ ሁሉ አንጠየቅም። ኦኬ ኃጢአተኛውን በሚያጸድቅ በእግዚአብሔር ጸጋ ሄዳን ነው። ኦኬ ከማን ከሆነ ከሱ በስጦታው በሆነ እንዴት የሚገኝ በእምነት የሚገኝ አድርጎ በእምነት የሆነ በእምነት የምናገኘው የደሙ ማስተስሪያ አድርጎ አቆሞ ነው የሚለው አይደል ሮሜ መልእክት ላይ። ስለዚህ ያንን ያገኘነው በምንድን ነው? በእምነቱ በኩል በምስጢራት ከኛ በሆነ አይደለም። እኛ ያንን ድህነት ለማግኘት አንድ ስራ ነጥብ አናዋጣምም አንችልምም፣ ምንም አቅም የለንም። ኦኬ በቃ ነገረ ድህነታችን ይሄ ነው። እሺ መሰረቱ አሁን እኔን ብትጠይቁኝ አሁን ለምሳሌ በክርስቶስ ድነሃል ብትሉኝ አዎ ግጥም አድርጌ ድኛለሁ። እንዴት ዳንክ? በጸጋው። ይኸው በጸጋው ድኛለሁ፣ በስጦታው ጸጋ ማለት ባይዘው ስጦታ ማለት ድኛለሁ እላለሁ። ሚስ አንደርስታንዲንግ የሚፈጠረው ምንድን ነው? ሚስ አንደርስታንዲንግ መረዳት የሚከብዳቸው የተፈጠርነው መልካሙን ስራ ለማድረግ እንደሆነ መጽሐፍ ቅዱስ የተነገረንን አለማንበብ ነው። ሁላችን ስንፈጠር ለምንድን ነው? መልካሙን ስራ ለማድረግ በአዲስ ህይወት ለመመላለስ ነው የተፈጠርነው። እንደ አዲስ በክርስቶስ አዲስ ፍጥረት የሆነው ለዚህ ነው። ስለዚህ ሁላችንም በጸጋው ከዳንን በኋላ የንጉስ ልጆች ነን አይደለ? የንጉስ ልጆች ከሆነን እንደ ንጉስ ልጆች መመላለስ አለብን። መልካም ፍሬ ማፍራት አለብን። ያ መልካም ፍሬ ደግሞ የሚያስቆርጥ ነው። ያን ፍሬ ካላፈራን ምን እንላለን? እንቆረጣለን ማለት ነው። መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለመሰላችሁ? በእኔ ያለውን ቅርንጫፍ ፍሬ የማያፈራው ይቆረጣል አለ። የሚያፈራው ግን አብዝቶ እንዲያፈራ ያጠራዋል አለ። አባቴ ገበሬው ነው ካለ በኋላ ስለዚህ ልክ በክርስቶስ ከሆነ በጸጋው ከዳንን በኋላ ምን ማለት አለብን? መልካም ፍሬን መልካም ተጋድሎን እየተጋደልን ሩጫችን መጨረስ አለብን በዚህ ምድር ላይ። በቃ ይሄ ነው መልካም ስራ የምንለው ይሄ ነው። ስለዚህ ልክ ገላትያ ላይ እንደሚናገረው ከስጋ የስጋን ስራ የስጋን ፍሬ የሚያፈሩ ከስጋን መበስበስ እንደሚያጩ። መበስበስ ማለት ክርስቶስን አጥቶ ለዘላለም መሞት ማለት ነው። ባይዘው ከትንሣኤ በኋላ ፍርድን መቀበል ማለት ነው። ለምን? ሮሜ 2:4 ላይ ራእይ ላይም እንደሚናገረው ኢየሱስ ክርስቶስ ለእያንዳንዱ እንደምንድን የሚከፍለው? እንደ ስራ ነው የሚከፍለው። ስለዚህ እንደ ስራው ስለሚከፍል ለእያንዳንዱ እንደ ስራው ሊከፍል ዋጋዬ ከኔ ጋር ናት አይደል ያለው ጌታችን። ስለዚህ ለእያንዳንዳችን እንደ ስራችን ስለሚከፍልን አሁን በክርስቶስ ከሆንን በኋላ በጸጋው ከዳንን በኋላ
ከኛ ባልሆነ ከሱ በሆነ ስጦታ በቸርነቱ በምህረቱ ከዳንን በኋላ በደሙ በቤዛነቱ ከዳንን በኋላ በመልካም ስራ ደግሞ መመላለስ አለብን። ይህ ደግሞ ሁለተኛው የነገረ ድህነት እርከን ምን እንለዋለን እኛ? እየዳንን ነው፣ ወይም ደግሞ የነገረ ድህነት ፕሮሰስ እንለዋለን ማለት ነው። እየዳንን ነው የምንለው ድህነታችንን እየፈጸምን ነው። ስለዚህ መዳናችሁን ፈጽሙ እንደሚል ማለት ነው። ያን የምናደርገው ምንድነው? መልካምን ፍሬ መንፈሳዊ ፍሬን እያፈራን ስንሄድ ማለት ነው። እሺ ሶስተኛው ደግሞ ነገረ ድህነት የሚጀምረው ከአዳም አወዳደቅ እንደሆነ የሚጠነቀቀው ደግሞ በእኛ መንግስተ ሰማያት መግባት ይሆናል ማለት ነው። ኦኬ በእኛ መንግስተ ሰማያት የሚሆነው ደግሞ መግባት ደግሞ የሚሆነው ያኔ ከመላእክት ጋር በአባቱ ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሊፈርድ ነው የሚመጣው። ያኔ ይጠይቀናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ አልብሳችሁኛል ወይ ብሎ ይጠይቀናል። ያንን እንደው ተጋድለን መልካም ፍሬ አፍርተን ከሆነ ሩጫችን የጨረስነው ኑ የአባቴ ብሩካን ብሎ ዓለም ሳይፈጠር ጀምሮ የተዘጋጀልንን ውብ የሆነ ቦታ እንወርሳለን። ያ መንግስቱን ስንወርስ ደግሞ የድህነታችን ፍጻሜ ይሆናል ማለት ነው። ኦርቶዶክሳዊ ነገረ ድህነት በ3 እርከን ይከፈላል። የመጀመሪያው ኢኒሻል ሳልቬሽን የመጀመሪያው ድህነት በጸጋው የዳን ነው። ከዛ በኋላ ያንን ድህነት ደግሞ ምንፈጽምበት በመልካም ስራ እንፈጽመዋለን። ሶስተኛው ደግሞ በእኛ መንግስተ ሰማያት መግባት የሚጠናቀቅ ይሆናል። መንግስቱን በመውረስ የሚጠናቀቅ ይሆናል። ድል መንሳት ይሆናል። ለዛ ነው ራእይ ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ድል የሚነሳው ይህንን ይወርሳል ካለ በኋላ እኔም አባት ሆኖ አለው ነው ያለው። ኦኬ እኔም አባት ሆኖ አለው፣ እሱም ልጅ ይሆናል፣ ልጅ ይሆነኛል። ድል የማይነሳው ግን ለሰይጣንና ለመልእክተኞቹ የተዘጋጀ እሳት ውስጥ ይጣላል። ድል ከማይነሱት ውስጥ ደግሞ አብሮ የሚጣለው ማን ነው? ሴሰኞች፣ የማያምኑ አብረው ይጣላሉ ብሎ ጽፎልናል ማለት ነው። ስለዚህ የኦርቶዶክስን ነገረ ድህነት መረዳት ለውይይታችን የመጀመሪያው ጠቃሚ ይሆናል ማለት ነው። አንድ ኮመንት በጣም ያየሁትና መናገር የምፈልገው እሷን ተናገሬ ላብቃ። ሊያ የምትባል አንድ ፕሮቴስታንት እህታችን ናት። ኮመንት ላይ እንደው ዛሬ እስቲ ብትጠራ እንደው ብትሞት ማለቷ ነው። እስቲ እንደው ስንት ሰርታል ስንት ምናምን እና ኖ ፊው ቢዝነስ። አንቺ ፍጡር ነሽ፣ እኛ ፍጡር ነን። ለእኛ አይደለም ቆጠራው የሚቆጥር ጌታ አለን። ኦኬ ስራችንን የሚመለከት ጌታ አለን። የምናደርገው በሰማያዊ ስፍራ ለማስቀመጥ ነው። ኦኬ የስራችንን ሁሉ የሚከታተለን ሁሉን መልካም ነገራችንን የምናደርገውን የሚባርክልን የሚያበዛልን እሱ አለ። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ላይ ትንሽ የሚያፈራውን አብዝቶ እንዲያፈራ ያጠራዋል። ሰው አይደለም የተባለው አባቴ ነው ያለው። አባቴ አብዝቶ ምን ይለዋል አለ? ያጠራዋል፣ እንዲያፈራ ያደርገዋል ትንሽ። ለዛ ነው ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እንደው ሙሉ ሰውነቴን ባጠብኩ ሲል አይ አለ፣ እግሩን የታጠበ ሙሉ ሰውነቱ መታጠብ አይጠበቅም አለ። እግሩን የታጠበ ሙሉ ሰውነቱን ታጥቧል ማለት ነው አለ። ያ ማለት እግራችንን ልክ እኛ ትንሽ ፍሬ ስናፈራ ትንሽ ነገር ስናረግ በብዙ የሚባርከን አባት አለን። እሺ በብዙ የሚያጸድቀን አባት አለን። በብዙ ስለዚህ ቆጠራው ለአምላካችን ወደ ጎን እንተዋለን። ቆጠራውን የሰራነውን ስራ የሚያቅ የሚመዘግብ የሚያቅ የሚባርክልን እሱ አለ። እኛ ግን መልካም ፍሬ በማድረግ እንጋደላለን ማለት ነው። አንድ ጥቅስ ላንብ ደምዬ ባይዘዌ ለመልካም ስራ ምናምን እንትን ለሚሉ ሰዎች መልካም ስራ ብቻ ሳይሆን ወደ እውነተኛዋ ራሱ እውነት አንዴ እዚህ ላይ ጨምርና ተናገር። አንድ ሰው መልካም ስራ የሚሰራው ስለ ዳን ነው አይደል? በደንብ ክሊር አድርጋ አስቀምጠው። ስለ ዳን ነው እንጂ ለመዳን አይደለም። መልካም ስራ የሚሰራው ስለ ዳነ ነው። የዳነ ሰው በመልካም ስራ ራሱ ይገለጣል አይደል? እሺ አሁን ይሄን ነገር አስፍተን ነው መረዳት ያለብን። ለምሳሌ ደብዬ በጣም ቀላል ነገር ልንገር። በጣም ቀላል ማለት ኢየሱስ ክርስቶስ ለምሳሌ በኔ ያለውን አለ። በኔ ያለውን ሲል በክርስቶስ መዳንን ያገኘ ማለት ነው አይደል? ወይ ደግሞ ከክርስቶስ ጋር አንድ የሆነ ክርስቲያን የሆነን ነው አይደል? በኔ ያለውን ቅርንጫፍ ሲል ከዛ በኋላ መልካም ፍሬ ያፍራ፣ ካላፈራ ቆርጠዋለሁ አለ። ቆርጠዋለሁ ማለት ድነቱን አሳጠዋለሁ ማለት ነው። ድነቱን ያጣል ማለት ነው። ስለዚህ ይህንን መልካም ፍሬ የምናፈራው ለምንድን ነው? መልካምን የሆነ መንፈሳዊን ነገር ለማጨድ ነው። ድህነት ባይዜ ይታጨዳል። ላሳያችሁ። እሺ ገላትያ ላይ ላሳያችሁ። እንዴው ከቅዱስ ጴጥሮስ ላይ ላሳያችሁ ነበር። ወደ ገላ አሁን እንትና ደሜ ስለጠየቀኝ ወደዚህ መጥቼ ላሳያችሁ። እሺ እሺ ይቅርታ። እሺ ለምሳሌ ለገላትያን ደምዬ ባኬን ፎርዝ እንጠያየቅ ማለት ክሊር ለመማር ስለሆነ ማለት ነው። ለምሳሌ የገላትያን ክርስቲያኖች ናቸው አይደለ? ለገላትያን ሲጽፍላቸው ማለት ነው። በቃ ኦብቪየስሊ አይደል? ለክርስቲያኖች ነው እየጻፈላቸው ያለው። ምን አላቸው መሰለ?
ነገር ግን እላለሁ በመንፈስ ተመላለሱ እንዲህ የሚላቸው በዚህ ክርስቲያኖችን ነው። እሺ ከዛስ የስጋንንም ምኞት ከቶ አትፈጽሙ አላቸው። እሺ ስጋ በመንፈስ ላይ መንፈስንም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትንም ሶሪ ስልክ ገብቶብኝ ነው። እሺ ስለዚህ የምትወዱትን ልታደርጉ አትችሉም ካለ በኋላ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ካለ በኋላ የስጋ ስራም የተገለጠ ነው። እነርሱም ዝሙት፣ እርኩሰት፣ ጥል፣ ክርክር ካለ በኋላ እነዚህን የሚያደርጉ አለ ቁጥር 21 ላይ እነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱ ማለት። ክርስቲያን ሆኖ እንዲህ ሊያደርግ ዝሙት ሊፈጽም ይችላል። አዎ ቆሮንቶስ ላይ ማሳየት እንችላለን። በአህዛብ የሌለ ዝሙት ነበረ በቆሮንቶስ ቤተክርስቲያን ያደረገ ክርስቲያን። አሁን እንደዚህ ያደረግ የምትሄድ ከሆነ በንስሐ ማትመለስ ከሆነ መልካሙ ፍሬ ማታደርግ ከሆነ በሶስት የሚከፈል ነው አልኩ። በሶስት እርከን አለው። ያ ማለት ፕሮሰሱ ላይ የምታጠፋ ከሆነ ፍጻሜውን አታገኘውም። ፍጻሜው ድል መንሳት ነው፣ መንግስቱን መውረስ ነው። አሁን ሁላችንም ሩጫ ላይ የምንሆነው ሁላችንም ዓላማ አለን። እሱ ዓላማ ምንድነው? መንግስቱን የመውረስ ዓላማ ነው። እንደ ተስፋ ቃሉ መንግስቱን የመውረስ ዓላማ ነው። ለምሳሌ ሁለተኛ ጴጥሮስ ላይ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ላንብላችሁ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 እንዲህ ይላል። ቁጥር 13 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን አለ። ክርስቲያኖች እኛ ምን እንላለን? ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። እሺ ስለዚህ ወዳጆች ወይ ክርስቲያኖች እሺ ይህን እየጠበቃችሁ የቱን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ምን በሉ ትጉ። መትጋት አለብን። ምን ለማለት? በእርሱ እንድንገኝ ማለት ነው። በዛች በምንጠብቃት መንግስቱ ውስጥ ለመገኘት በምን ማለት አለብን? በሰላም ከእርሱ ጋር ያለ ነውር ያለ ነቀፋ ሆነን መትጋት አለብን። ከዛ እንደዛ ግን ለመሆን የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። ለምሳሌ ዛሬ ንስሐ ያልገባችሁ ይሄ የጌታ ትዕግስት ነው። ይሄ ንስሐ ግቡ። ዛሬ ወደ እውነተኛው እምነት ያልተመለሳችሁ ይሄ የጌታ ትዕግስት ነው። ስለዚህ ፍጠኑ እያለን ነው። ምን አለ? የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ አለና ይጨርሳል ማለት ነው። ምንድነው? እንደ ተስፋ ቃሉ የምንጠብቀው መንግስት አለ። እሱን መንግስት ለመውረስ ሁላችንን በዚህ ደግሞ በስጋ ደግሞ ሩጫ ላይ መልካሙን ተጋድሎ መጋደል መቻል አለብን። ይህን ካልተጋደልን ግን ድህነታችን እናጠዋለን። ያንን መጀመሪያ ያገኘነውን በክርስቶስ በጸጋው እንዲሁ በጸጋው ያገኘነውን ድህነታችን እናጠዋለን ማለት ነው። ኦኬ ያንን መዳናችንን ስለምናጣው መጋደል ድል መንሳት አለብን የሚለው ላይ ነው። ስለዚህ ለድህነታችን ትልቅ ሱታፊ ያለው አስተዋጽኦ አለው። ለድህነታችን መልካም ስራ ካልሰራን ስለምንቆረጥ ማለት ነው። ያለ ክርስቶስ ማፍራት ጨርሶ ነው አንችልም። ጨርሶ ነው በቃ እንደዛ ሚላችሁ ማንም ይኖላችሁ ያለ ክርስቶስ። ይሄንን ደግሞ አብራራላችሁ በደንብ አድርገህ ላንብብልህና ምን ለማለት እንደሆነ ታብራራላችኋለህ። ምን አለ እዚህ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ ትእዛዝ አለ። አንድ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። መዳን ይፈጸማል አይፈጸምም? ትክክል። ምንድነው ቅድም እንዳልነው ነው። ባይዘዌ ፊልጵስዩስ ልክ እንዴት ነው ቅድም ቅዱስ ጴጥሮስ ምን ብሎ ነበረ? ቅዱስ ጳውሎስ እንዲሁ በተሰጠው ጥበብ ብዙ ተናግሯል ብሎ ነበረ፣ ብዙ አስተምሯል ብሎ ነበር አይደለ? ልክ እንደዛው ቅዱስ ጴጥሮስ እዛው ሁለተኛ መልእክቱ ላይ ይሄ ወደ ፊልጵስዩስ ላስረዳችሁ ስለሆነ እዛው እንሂድ። ቅዱስ ጴጥሮስ ሁለተኛ መልእክቱ ላይ ምዕራፍ 1 ቁጥር 5 ጀምሮ ስታነቡት ምን ብሏል? ትጋትን ሁሉ እያሳያችሁ በእምነታችሁም ደግሞ በጎነትን፣ በበጎነትን ደግሞ እውቀትን፣ በእውቀት ራስን መግዛትን፣ እግዚአብሔርን በመምሰል ደግሞ እርስ በርስ መዋደድን፣ ፍቅርን፣ እነዚህን ሁሉ ጨምሩ። ይሄን ከጨመራችሁ በሙላት መንግስቱን የመውረስ ይሰጣችኋል ብሏል። መንግስቱን ለመውረስ እነዚህ ነገሮች ከጨመርን ከተሰጠን ጸጋው ተሰጥቶናል። አዎ ጸጋውን ተቀብለናል እና እነዚህን ሁሉ ብትጨምሩ በሙላት ታገኛላችሁ።
መንግስቱን መውረስ ትችላላችሁ። እነዚህ ግን ከሌላችሁ ተቆርጣችሁ ትጣላላችሁ ይለንና ይነግረንና ከዛ እንግዲህ ሐዋርያ ቅዱስ ጳውሎስ በተለያየ መልእክቱ ደጋግሞ ድነትን መፈጸም እንዴት እንደሆነ ይነግረናል። በነገራችን ላይ በቅዱስ ጳውሎስ መልእክት አጻጻፍም ሶስቱን እርከኖች ይናገራል። ኦኬ በጸጋው እንደዳንን ከዛ ደግሞ እንዲህ ፊልጵስዩስ ላይ ደግሞ ድነታችንን ደግሞ እንደምንፈጽም ፕሮሰስ እንደሆነ ከዛ ደግሞ እሺ ናቲ እስከሚመጣ እዚህ ያላችሁ ቤተሰቦች ድነታችንን መፈጸም አለብን። የዳነውን ድነት መፈጸም አለብን። አንዴ ድኛለሁ ብለን ደግሞ በኃጢአት የምንጨማለቅና በንስሐ የማንመለስ ከሆነ ይሄ ስራችን ነውና ፍሬ አልባ ያደርገናል። ፍሬ ቢስ የሆነ ደግሞ መጽሐፍ እንደሚናገር ምን ይሆናል ማለት ነው? ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬ መገለጥ ግዴታ ነው። ናትዬ ጨርስ ከመጣ ይቅርታ፣ በጣም ስልክ ገብቶብኝ ስለነበር ነው። ያው በቃ እንዳልከው ነው። ስለዚህ በክርስቲያን ከሆነው የንጉስ ልጅ ሆነን እኛ የንጉስ ልጆች ነን እንግዲህ አይደል ክርስቲያኖች፣ እኛ ምን ማድረግ አለብን? ንጉሱን መስለን መኖር አለብን። ስለዚህ የተሰጡንን የመንፈስ ፍሬዎችን ማድረግ መቻል አለብን። ከዛ ግን ሰው ደግሞ መቼም ፐርፌክት አይደለንም አይደለ? አሁን ብዙ ጊዜ ጥያቄ የሚፈጠረው ካላችሁ ስሙ። እንዲህ ይሏቸዋል፣ እንዴ መልካም ስራ መስራት ቢቻል ኢየሱስ ለምን መምጣት አስፈለገው? መልካም ስራ እኮ መስራት ሰው ልጅ አይችልም፣ በራሱ አይችልም። በራሱ አይችልም። ኢየሱስ ክርስቶስ የመጣው ሲጀመር ሰው ልጅ በራሱ መስራት ስለማይችል፣ በራሱ ማንም ሰው መስራት አይችልም። ከዛስ በአዲስ ኪዳንስ በራሱ ሰው ልጅ መስራት ይችላል? ኮመንት ላይ ጻፉልኝ እስቲ። በራሱ ሰው ልጅ መስራት ይችላል? በራሳችን መስራት እንችላለን? አንችልም። በራሳችን መስራት አንችልም፣ ፈጽሞ አንችልም። በራሳችን ግን በምን እንሰራለን? እንዴት እንሰራለን? በክርስቶስ ሆነን። እንዴት በክርስቶስ ሆነ ትሰራለህ ካላችሁኝ አንድ ጥቅስ ላነብላችሁ። ኦኬ ምንም ነገር ማድረግ የምንችለው እንዴት እንደሆነ ልንገራችሁ። እሺ ቲቶ ላነብላችሁ። እሺ ሰዎችን ቲቶ 2:11 ማለት ነው። ምን አለ? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። እሺ አሁን የተገለጠውን ጸጋ ሊነግረን ነው። ይህም ጸጋ እሺ ኃጢአተኝነትንና ዓለማዊ ምኞትን ክደን። ይሄ ጸጋ በብሉይ ኪዳን ነበር? አልነበረም። አይችሉም። ኃጢአተኝነትን ዓለማዊ ምኞትን መካድ ሁሉ አይችሉም ነበር። ኦኬ ይከብዳቸው ነበር። ለምን? በራሳቸው አይችሉም። ሰው ልጅ በራሱ አይችልም። አሁን ግን ምን ተገለጠ አለ? ሰዎችን የሚያድን ይኸው። የማይችሉትን ማን ነበሩ? ሰዎች። መልካም ስራ መስራት የማይችሉት ማን ነበሩ? ሰዎች። በኃጢአት የሚወድቁት ማን ነበሩ? ሰዎች። ስለ እንስሳ አይደለም እያወራ ያለው አይደል? ስለዚህ ሰዎች በራሳቸው መስራት የማይችሉ የነበሩ ናቸው። ከዛ ክርስቶስ ደግሞ ለእኛ ቤዛ ሲሆን ምን ተገለጠልን? ኦኬ በክርስቶስ ምን ተገለጠልን? ጸጋው፣ የእግዚአብሔር ስጦታ፣ እንዲሁ የሚያጸድቅ ስጦታ ማለት ነው። ከኛ ከሆነ ሳይሆን ከሱ ከሆነ የሚያጸድቅ ስጦታ ተገለጠልን። ይህ ስጦታ ይህ ጸጋ አለ እሺ ተገለጠ። ኦኬ የእግዚአብሔር ጸጋ ተገለጠ። እሺ ይሄ ጸጋ ምን ያደርጋል? ኃጢአተኝነትና ዓለማዊ ምኞትን እንድንክድ ያደርጋል። 1 ቁጥር 12-13 ላይ የተባረከውን ተስፋችንን እርሱም የታላቁን የአምላካችን መድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ምን ያደርጋል? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ስለዚህ ሰው ልጅ አሁንም ቢሆን ክርስቲያኖች፣ ኦርቶዶክሳውያን እንደዛ ነው የምንለው። አሁን እኛ በራሳችን እንሰራለን ማለት አይደለም። ኦኬ በምን እንሰራለን? ጸጋው ምን ይለናል? ያግዘናል። ኦኬ ፍሬ እንድናፈራ ያደርገናል። ለዛ ነው እኮ በእኔ ያለ ቅርንጫፍ በእኔ ያለ ቅርንጫፍ ፍሬ የማያፈራ ይወገዳል። ግን ፍሬ እንደው የሚያፈራ ግን በማን የሆነ በክርስቶስ የሆነ ብዙ ደግሞ እንዲያፈራ አብዝቶ ያጠራዋል ተብሎ የተጻፈው ማለት ነው። ስለዚህ እኛ አሁን መልካም ስራ ብንሰራ ከግንዱ የተነሳ ነው። ኦኬ ከክርስቶስ የተነሳ ነው። በራሳችን አቅመ ቢሶች ነን። ያለ ክርስቶስ ሲጀመር ምንም ነን። ያለ ክርስቶስ ባዶ ነን፣ ዜሮ ነን። ህይወታችን ነው እሱ። አሁን ህይወት ተገለጠ አይደል ያለው? ይሄው አንደኛ ዮሐንስ መልእክት ላይ ሲጽፍ ይሄው ህይወት ተገለጥ ነው፣ አየነው፣ ሰማነው አይደል ያለው? ህይወት እኮ ነው። ሲጀመር ያለ ህይወት ባዶ ነን። ህይወት አልባ ሙታን ነው የምንሆነው። ስለዚህ አሁን ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን ሆነን ቢሆን
ከልጁ ጋር ምን ሰጠን? ህይወት ሰጠን። ስለዚህ አሁን ህይወት አለን። አየህ፣ መልካም ፍሬ ማፍራት እንችላለን። ህይወት አለን፣ አብረው ህይወት አለን። ሙት ነው መልካም ፍሬ ማያፈራው፣ መልካም ስራ የማይሰራው የሞተ ነው። እኛ ደግሞ ሙታን አይደለንም። ከክርስቶስ ጋር ምን አለን? ህይወት አለን። እሺ፣ ያንን በደንብ ልብ ማለት ያስፈልጋል ማለት። ስለዚህ ጸጋው ያግዘናል፣ የተገለጠው ጸጋ ያግዘናል። ስለዚህ ያንን ቀጥል። ቴንኪው። ይህንን የማይቀበል አሁን ናቲ ከእግዚአብሔር ቃል አድርጎ የተናገረውን የማይቀበል ማንኛውም ሰው ጴንጤም ቢሆን ኦርቶዶክስም ቢሆን አስረግጬ የምነግርህ ማን ነው? መናፍቅ ነህ፣ መናፍቅ ትባላለህ። ወንድማችን ቦርናጌን አሁን ናቲ የተናገረውን ከሀስከፐ ትቀበላለህ አትቀበልም? መልስልኝ። ወንድማችን ቦርናጌን ይህንን ቃል ከአስከፈ ትቀበላለህ አትቀበልም? አትቀበልም። ቻው። እሺ ወንድማችን ናቲ ጌታ ኢየሱስ ይባርክ። በጣም ድንቅ የሆነ ይሄ ኢቫንጀሊካል የሆነ ነገር ነው። ይሄ ነው ወንጌል። አያችሁ አይደለም? ላይክ ኦርቶዶክስን ስትረዷት በዚህ ጥግ ነው የምትረዷት። ስለዚህ ደምረው ልክ አይደለህም የምትለኝ ካለክ እኔ አሁን ይሄ ሰማሁት ናቲ ሲናገር ሰምታችኋል። ናቲ ሲናገር የሚናገረውን የሚያምንበትን ነው የተናገረው። ናቲ የሚያምንበት ደግሞ እኔም ማምነው ነው። ስለዚህ እኔም ማምነውን ደግሞ ከተናገረ አልዳነም ብዬ ልልህ አልችልም። 100% መዳኑን ላረጋግጥልህ እችላለሁ። የዘላለም ሕይወት ማግኘቱን ላረጋግጥልህ እችላለሁ። ይሄንን ቃል አልቀበልም የሚል ሰው ካለ ብቻ አንድ ቁጥር ይጻፍልኝ። ይሄ አሁን ናቲ የተናገረውን ቃል አላምንበትም አልቀበልም የሚል ሰው ካለ አንድ ቁጥር ላክልኝ። ተጨማሪ ደግሞ የቅድሙን ቃል በደንብ አድርጌ ናቲ ካለው ጋር አስረግጬ ልንገርላችሁ። ምን ይላል መሰላችሁ? ቅድም ያነበብኩላችሁ ጥቅስ ነው። እዚህ በፊልጵስዩስ 2:12 13ኛው ላይ ከ12 ጀምሮ ያለውን ነገር ልንገራችሁ። እንደዚህ ይላል፣ ስለዚህ ወንድሞች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ጳውሎስ ከነሱ ሲርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። መፈጸም ምን ያስፈልገዋል መሰላችሁ? ስራ ያስፈልገዋል። ቅድም ናቲ ቲቶ 2:11 በደንብ አድርጎ ሲያስረግጥ ማለት ነው። ምን ይላል? ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። አያችሁ፣ እግዚአብሔር ነውና ይላል። ስለዚህ ይህንን አልቀበልም፣ ይህን ቃል አልቀበልም፣ ናቲ የተናገረውን አላምንበትም የሚል ሰው ካለ አንድ ቁጥር ጻፍልኝ። በተለይ ደግሞ እንትኖች ምንድናችሁ እናንተ ታድሶች ናግባ አንድ ሰው መታለኝ ምግባር ባይኖረው እምነት ሊያድነው ይችላል። እብራኑ ለተለ ስጠዋ እምነት አለ እንጂ ምግባር ባይኖረው እሺ ተናስተኝ ተስፋ ይሰማል እኔ እንኳን እሱን ያለው ይሰማል። ከየት ነህ አንተ ወንድማችን? ከታድሶ ነህ? እና አሁን ናቲ ያለውን አትቀበልም? መጽሐፍ ቅዱስ የሚለውን ነው ትቀበላለህ? መቀበልና አለመቀበል ሳይሆን እሱ ያለው አው ልክ ነው። እኔ የምልህ ደም አንድ ክርስቲያን ኃጢአት ከሰራ የሚነቅፈው ውስጥ የሚነካው መንፈስ አለ። የጠየቀ ጥያቄ ቆይ ኃጢአት ሰው ሊያደርግ ይችላል። በቃ እሱ ግልጽና ግልጽ ነገር ነው። ከባድ ኃጢአት ለምሳሌ ክህደት ነው አይደለ? ተስፍሽ አንዴ
ናቴ አንዴ ይቅርታ ይኸውላችሁ ዲያቆን መኳንንትን አስገባው ብላችሁ ምጽፉ ሰዎች ማለት ነው። ዲያቆን መኳንንት ተልኮለታል፣ ያለበት ቦታ አይመችም፣ መግባት አልፈለገም። ገባችሁ አይደለም? ማስታወቂያ ምናምን አያስፈልግም። መግባት ከፈለገ ተልኮለታል፣ ይገባል። ስለዚህ ያለበት ቦታ አይመችም፣ መግባት አልፈለገም። ዲያቆን መኳንንት ደግሞ እንደዛ ሲሉ የሚመች ቦታ አይደለም ብለህ መጻፍ አለብህ። እሺ ቀጥልና ተስፍሽ ለምሳሌ ትልቁ ኃጢአት ክህደት ነው። ክርስቶስን ስትክድ ኃጢአት ነው አይደል? ትልቁ ምን አልከኝ? ትልቁ ክህደት ማን ነው? ትልቁ ኃጢአት ክህደት ነው አይደል? አይደል? አዎ ብሮ። ስለዚህ ለምሳሌ አንድ ክርስቲያን ሊክድ ሁሉ ይችላል። አዎ አልኩ። እሺ ኃጢአት ሰርቶ ንስሐ ካልገባ አንድ ክርስቲያን መንግስቱን ይወርሳል? አዎ መንግስቱን ይወርሳል ንስሐ ካልገባ። እሱ ከእግዚአብሔር ፍርድ ነው አልኩ። እሺ መጽሐፍ ቅዱስ ላይ እንዲህ ይላል። ሮሜ 2:5 ላይ ምን ይላል መሰለ? መጽሐፍ ደግሞ እንዲህ ይላል መጽሐፍ ቅዱስ ፍርዱ በእርግጥ የእግዚአብሔር ነው፣ የእኛ ፍርድ አይደለም። ግን መጽሐፍ ቅዱስ ደግሞ አስተምሮናል። ላንብል፣ ምናልባት አነበው ላይሆን ይችላል። ሮሜ 2:5 ምን ይላል? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብር የማይጠፋም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት ደግሞ በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ብሎ ይናገራል። ይሄ ሁሉም የሆነው ምን ሲሆን ነው አለ? ንስሐ የማትገባ ከሆነ በበጎ ስራ የማትጸና ከሆነ በራስ ላይ ቁጣን ታከማቻለህ። መቼ? ቅን ፍርድ በሚገለጥበት በዛ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመላእክት ጋር በሚመጣበት በዛ ቀን ቁጣን በራስ ላይ ታከማቻለህ ይላል። ስለዚህ ንስሐ መግባት አለብህ። በመልካም በበጎ መጽናት ደግሞ አለብህ አይደለ? አዎ እስማማለሁ። አዎ እሱ ልክ ነህ። ጎበዝ። በቃ ይህን ከተስማማን እሰየው፣ ደስ ይላል። እግዚአብሔር ያክብረህ። ሌላ ጥያቄ ካለ? እኔ እንኳን ዲፕ እውቀትም ራሱ የለንም። እኔ ጥያቄ የሆነኝ ማለት ነው አንድ ሰው በራሱ ፍቃድ ነው ወይስ በክርስቶስ የሰጠው ጸጋ ነው የድህነት ፍጻሜ የሚያገኘው ለማለት ነው። እሱም በጸጋው። ኦኬ አሁን ሁለቱ ጥያቄው ራሱ እንትን ይላል። አሁን ጥያቄው ራሱ እርስ በርሱ የሚገኝ ጥያቄ ነው። አንደኛ ነገር ያለ ጸጋው ምንም ነገር ማድረግ አንችልም አይደለ? ጸጋው ነው የሚያግዘን ሲጀመር። ያለ እሱ ገዛ ምንም ልናደርግ አንችልም ሲጀመር። ያለኛ ፍቃድም ደግሞ ምንም ማድረግ አንችልም። ለምሳሌ ሰው ካልፈቀደ ምንም ነገር ማድረግ አይችልም። ፈቃዳችን የኛ ተገደን አይደለም። አሁን ሁለቱ ጥያቄዎች ራሱ እርስ በርስ እንትን ይላሉ። ሀሳብህ አልገባኝም፣ ግን ክሊር ለማድረግ ያህል አየህ፣ ለምሳሌ ለማመን መፍቀድ አለብህ። የምታምነው አንተ ከሆንክ ፈቃድህ ከአንተ ነው። በዚህ ነገረ ድህነታችንም ብቻ ሳይሆን የመጀመሪያው ከአዳም ጀምሮ እስከ መጨረሻው ጊዜ ነፃ ፈቃዳችንን አምላካችን አይነካውም። እኛ ፈቅደን ወደን ነው የምናምነው፣ በግድ አይደለም። ፈቃዳችን ተጭኖት አይደለም። መንፈስ ቅዱስ አሁን ለምሳሌ ዓለምን ስለ ኃጢአት ይወቅሳል የተባለው ፈቃዳችን ተጭኖት አይደለም ባይዘወይ። ስለዚህ ፈቃዳችን እንደተጠበቀ ነው። ሰው ሳይፈቅድ ደግሞ ማመንም አይችልም ሲጀመር። ይኸው ለምሳሌ ሙስሊሞች ለማመን አልፈቀዱም። እንዴት ያምናል? ስለዚህ በቃ እምነትም አይኖራቸውም። እምነት ራሱ የሚመጣው ከፈቃድ ነው፣ ፈቃድ ሳይኖረ። ከዛ በኋላ ደግሞ ያለ ጸጋው እንደው መልካም ስራ መልካም ፍሬ ለማፍራት ራሱ ፈቃድ ቢኖረህ ግን ክርስቲያን ካልሆንክ በክርስቶስ ካልሆንክ ጸጋው ካላገዘህ ራሱ አሰራም። ለምሳሌ አንዳንድ እንዲህ ስንል ቅድም መናገር ፈልጌ ነበር። ለምሳሌ አንዳንድ ሙስሊሞች ምናምን እንዲህ ደግነት ቸርነት ምናምን ሲያደርጉ አይታችሁ ሊሆን ይችላል። እሺ ያ እየተፍጨረጨሩ ነው የሚባለው። አንደኛ ዋጋ የለው፣ ሁለተኛ ነገር እየተፍጨረጨሩ ነው የሚባለው። መልካም ፍሬ አይሆንም። ያ ማፍራት አይችልም። ሰው ልጅ ካለ ክርስቶስ ማፍራት አይችልም። ያ መፍጨርጨር ነው የሚባለው። ለምሳሌ ህፃን ልጅ በዳዴ ይሄዳል ምናምን፣ አንድ ሁለት እርምጃ ቆሞ ሊራመድ ይችላል። ተራመደ ማለት አይደለም፣ ተፍጨረጨረ ማለት ነው። ልክ እነሱም መልካም ፍሬ ማፍራት አይችሉም። እንደው የሚመስል ነገር እንደዛ የሚመስል ነገር ልታዩባቸው ትችላላችሁ። ኦኬ ደግነት ምናምን የሚመስል ነገር የዋህነት ምናምን ፍቅር ያለ ምናምን ሊመስላችሁ ይችላል። ያለ ጸጋው ያለ ክርስቶስ
ያለ ክርስቶስ አይቻልም። ስለዚህ እነሱ ምን ይሆናሉ መሰላችሁ? መፍጨርጨር ይሆናል ማለት ነው። ይሄ ሰው ስለሆኑ መልካም የማድረግ ዝንባሌ ሰው ልጅ ሊኖረው ይችላል። ሁለቱም ነው ዝንባሌ ያለው። ባይዘው ሰው ልጅ መልካም የማድረግ ነገር ዝንባሌ ይኖረዋል። እንደገና መልካም አለማድረግ ዝንባሌ ይኖረዋል ሰው በሰውነቱ በተፈጥሮ ራሱ። ስለዚህ እነሱ እያደረጉ ያሉት ያኛውን ዝንባሌ ይፍጨረጨራሉ እንጂ በክርስቶስ ሆኖ እንደማፍራት አይደለም። የእኛ ፍሬ ምንድነው? መልካም ፍሬ እኛ ስናፈራ በክርስቶስ በሰማያዊ መዝገብ የሚጠራቀም ነው። እንደገና ደግሞ በምህረቱ ባለጠጋ የሆነ አምላክና ጌታ ስላለን የሚያበዛልን ነው። ትንሽ ስንሰራ ብዙ የሚያደርግልን ነው። እሺ የኛ በጣም የተለየ ነው፣ የነሱ መፍጨርጨር ነው። ስለዚህ ይህንን ነገር በጣም ከግምት ውስጥ ከተቱት። ናትዬ በበጎ ስራ ጸንተሃል አንተ? እሺ ብሮ አመሰግናለሁ። እሱ ነበረ እሺ እግዚአብሔር ናትዬ መልስልኝ እስቲ። በበጎ ስራ ጸንተሃል ወይስ አልዳንክም? እሱን ጌታ ነው የሚያውቀው። አሃ ሰውን ታዲያ የምትሰብኩት ፍሬ ምናምን እያላችሁ የራሱንም ሳታውቅ ነው የራስህ ነው? ጎበዝ፣ ቆንጆ ጥያቄ። ሰውን የምንሰብከው እኔ ናታኔም ይኸው በበጎ ስራ የሚል ስብከት ሳይሆን ክርስቶስ ለሐዋርያት ያስተማረውን በበጎ ስራ በመልካም ፍሬ ማፍራት እንዳለብን ያንን ስብከት እንሰብካለን። ሲጀመር ለሐዋርያቱም ስበኩ ያላቸው እሱ ነው። ለቤተ ክርስቲያንም ትልቁ ተልእኮ የተሰጣት ይኸው መልካም ፍሬ ማፍራት እንዳለብን ነው። እኛም አንተ ጋር መጥቼ መልካም ፍሬ አፍራ እልሃለሁ፣ የኔን ግን የሚቆጥር ጌታ አለኝ። ስለዚህ ለእሱን ተወው መቁጠሩን። ስለዚህ አንተ ሳድን ነው አሁን ድኛለሁ የምትለው ማለት ነው? አንተ ተቆርጠሃል ወይስ አለ? በክርስቶስ ድኛለሁ፣ በጸጋው ድኛለሁ። ድነቴን ደግሞ እየፈጸምኩ እኮ። እኛ ታዲያ እሱ እንደሱ ስንል ለምን ትቃወሙናላችሁ? ማ ተቃወመ? በጸጋው ድኛለሁ ስንል ፍሬ ያስፈልጋል አልክ። አሁን ፍሬ ደግሞ አፍርተሃል ብለን ስንይዝ ደግሞ ወደ እግዚአብሔር ታሳብባለህ። አሁን ለምሳሌ አንተ መልካም ፍሬ አያስፈልግም እምነት ብቻ የሚል ትምህርት ስላለ አሁን ያን ብያለሁ። እንደዛ ያልንበትን አምጣ። ፕሮቴስታንቶች ብለዋል። ፕሮቴስታንቶች ነው እምነት መልካም ስራ አያስፈልግም ያለ ፕሮቴስታንት አለ። ኦኬ እሺ፣ ለምሳሌ እምነት ራሱ የሚያድን እምነት እንዲሆን መልካም ስራ ያስፈልጋል። መልካም ስራ አያስፈልግም ያለ ፕሮቴስታንት አለ ወይ? አሁን ስለዋሸ እሱን እኮ ይኸው ራስ እንድትመልሰው ራስ ፕሮቴስታንት ስለሆንክ ራስ ይኸው ህዝብ ፊት እንድትናገር መልካም ስራ አያስፈልግም ያለ ፕሮቴስታንት አለ ወይ? አሁን ብዙ ናቸው። አሁን ለምሳሌ መካነ ኢየሱስ ምናምን አክቹሊ እንደዛ አይሉም። አሁን አንተ ያለበትን ባላ አሁን ወደ ሌላ እሱማ እናንተም ብዙ ናችሁ። ግብፅ ኦርቶዶክስ ነህ ለምሳሌ። ቆይ አንተ አሁን ግብፅ ኦርቶዶክስ ነህ? አንድ ነው አይደለም። የሆነ ሰው የሆነ ነገር ታላቁና አኬ ይለያያሉ። እሱን ወደ ልዩነት አንግባ። ቆይ ስለግለሰብ አሁን ተወና እሱን ጥያቄ ነው መልስ አንተ ወደ ትልቁ ጥያቄ ፕሮቴስታንት አያስፈልግም መልካም ስራ ብለዋል ብለሃል። እሱን ንገረኝ። ማን ያለው? ልነግርህ። ለምሳሌ ላለመቆረጥ መልካም ስራ ያስፈልጋል ብለህ ታምናለህ አንተ? ላለመቆረጥ እኮ ቅድም ጀምሬ እኮ የምጠይቅህ ተቆርጠሃል ወይስ መልካም ስራ ሰርተሃል ወይ ነው። አይ ላለመቆረጡ ክርስቶስ ሲመጣ እንዳይፈረድ እኮ አልተቆረጥክም፣ ተቆርጠሃል። እኔማ ገና ሩጫ ላይ ነኝ። ገና ክርስቶስ መች መጣ? አልመጣም እኮ። ሌላው ሞቷል እንዴ? ሌላው ማለት አሁን ሌሎቹን አሁን ላለመቆረጥ የምትለኝ እኔን አሁን እኔ መጨረሻ ደርሻለሁ፣ አንተ አልደረስክም። እንደሱ ነው የምታስበው? እንዴ ድል መንሳት የሚሆነው መቼ ነው ታውቃለህ? ክርስቶስ ሲመጣ ነው። ባይዘ ድል መንሳታችን መቼ እንደምንሞት መቼ እናውቃለን? የናትዬ የምናወራው እኮ ስለ ዛሬ ነው አይደል? ስለኛ መሞት አላልኩም። ድል መንሳታችን ክርስቶስ ሲመጣ ነው። ክርስቶስ መቼ እንደሚመጣ አናውቅም ነው የሚባለው። መቼ እንደምንሞት ክርስቶስ ታዲያ ስለ ነገ ለምን ታወራኛለህ? ዛሬ ክርስቶስ ቢመጣ ፍሬ አፍርተሃል ወይ ነው? እሱ ነው እንግዲህ። አንተ አይደለ አንተ ማን ነህ? ተራ ፍጡር ነህ እኮ። እሱ ነው እንግዲህ የሚለኝ ይሄንን ፍሬ አፍርተሃል አላፈራ የሚለኝ ውጤቱን የሚነግረኝ እኮ። ካልዳንክማ አላወቅም መዳንህን። ሌሎቹ ሰዎች ኑ የምትላቸው የሚሄድበትን አላውቅም ኑ ትላለህ። ቆይ አንዴ አየህ፣ ነገረ ድህነት ስላልገባህ ነው ማንግባባው። በክርስቶስ በጸጋው በመልካም ፍሬ አላልኩም። እሺ አሁን ልብ ብለህ ስማኝ። በክርስቶስ እኔ ካደረግኩት ሳይሆን እንዲሁ በጸጋው ድኛለሁ። እሺ ከዛ ግን ያንን መዳን እንግዲህ ስሙ ከታች አላችሁ በክርስቶስ በጸጋው ነው። ምንድነው ፍሬም ይኖረኝ አይኖረኝ አላውቅም እኮ። ጨርሳ ሳልጨርስ ነው እንዴ ስሙ የምትለው? አሁን ፕሮቴስታንት ምን አይነት ውሸታም እንደሆነ እኮ እያሳየህ ነው። ተው ተረጋጋ፣ በቃ ሚውት አድርገው። ልጨርስና ሰው ሲጨርስ ታወራለህ። አየህ ሰው የራስህ ሰው ነው የሚታዘብህ። በቃ ልጨርስ። እኔ ያልኩት
እኛ ኦርቶዶክሳውያን ይኸው ከስርም አሉ። እሺ እኛ ኦርቶዶክሳውያን እንዲሁ በጸጋው የመጀመሪያው ድህነታችንን አግኝተናል። ከኛ በሆነ ስራ አይደለም። ከኛ ቅንጣት ታህል ምንም የተዋጣ ነገር የለም። በጸጋው በቃ በስጦታው እንሄዳለን። ኦኬ በሱ ቸርነት እንደ ምህረቱ መጠን ሄዳን ነው። በቃ ልክ ቲቶ እንደሚናገረው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ካደረግነው አይደለም። በቃ እሺ ይሄን ከዛ ግን ድነን አለቀ ደቀቀ ነገር አለሙ አንልም። እኛ ክርስቲያኖች የመቼው ከ2000 ዓመት ጀምሮ የነበረች የጌታ ቤተክርስቲያን ምን ታስተምራለች? ኦኬ ምን ትላለች? ያንን ድህነት ደግሞ ልክ ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ላይ እንዳለው መፈጸም አለብን። እንዴት? በመልካም ስራ መትጋት አለብን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ እንደሚናገረው በበጎነት በወንድማማች መዋደድ እየጨመረን እግዚአብሔርን በመምሰል እየኖረን ምን ማለት አለብን? መትጋት አለብን። ሮሜ 2:4 ላይ ልክ እንደሚናገረው ደግሞ በበጎ ስራ እየጸናን መቆየት አለብን። ለምን? ሶስተኛ እርከን አለ። ምን? መንግስት መውረስ የሚባል መቼ? ክርስቶስ ሲመጣ ያን መንግስት መውረስ ወደ መንግስቱ መግባት በሙላት እንዲሰጠን በዚህ ምድር ቆይታችን እግዚአብሔርን መምሰል አለብን። እግዚአብሔርን መምሰል ደግሞ እግዚአብሔርን መምሰል ታውቃለህ፣ ከኃጢአት መለየት፣ መንፈሳዊ ፍሬን ብቻ የመንፈስን ፍሬ ብቻ ማድረግ፣ የስጋን ፍሬ መከልከል አለብን። የስጋን ፍሬ እንዳናደርግ ኃጢአትን፣ ዓለማዊ ምኞትን ድንክ ደግሞ ጸጋው ተገልጦልናል። ከዛስ ልንወድቅ እንችላለን። አዎ ልክ አንደኛ ዮሐንስ መልእክት ምዕራፍ 1 እንዳለ በኃጢአታችን ደግሞ ብንናዘዝ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ አለ ተብሎ እንደተጻፈ ያነጻናል። የክርስቶስ ደም የዛሬ 2000 ዓመት የፈሰሰ ለዘላለም ፈንክሽናል ሆኖ የሚቆይ በዚህ ሂደት ውስጥ በመውደቅ በመነሳት ውስጥ በተጋድሎ ውስጥ እምነታችንን ድህነታችንን እንፈጽማለን። ከዛስ ክርስቶስ ሲመጣ ምን ይለናል? ኑ የአባቴ ብሩካን ይለናል። ኦኬ ምን ስንል ነው? ድል ስንነሳ። ድል ካልነሳን አይለንም። ድል የሚነሳ ይህን ይወርሳል፣ እኔም አባት ሆነዋለሁ እሱም ልጅ ይሆነኛል ተብሎ ራእይ ላይ እንደተጻፈ ጌታችን መድኃኒታችን ክርስቶስ ታዲያ ምንድን ነው የሚያደርገው? ሲመጣ ለእያንዳንዱ እንደ ስራው ይከፍለዋል። እንደ ስራው ማለት እንደ እምነቱ ማለት ነው አይደለም። ቃሉ እንደ ስራው ነው የሚለው። እንደ ስራው ለምሳሌ ለበለጠ ይሄን ሰርተሃል ይላል። ለምሳሌ ማቴዎስ 25 ላይ ተርቤ አብልተኸኛል፣ ተጠምቼ አጠጥተኸኛል፣ ታርዤ አልብሰኸኛል ብሎ ይጠይቀኛል። ስለዚህ እንደዛ እንዳልጠየቅ አሁን የተራበ በቀን 30ውንም ቀን ማድረግ አለብኝ። ምናልባት ድክመት ሊኖርብኝ ይችላል፣ ግን መነሳት አለብኝ። በአንዴ ፐርፌክሽን ላይ ስለማይደረስ እሱን የሚቆጥረው ማን ነው? እኔ ድሃ ሳበላ ኮመንት ላይ ጻፉላቸው። እሺ ለፕሮቴስታንቶች ድሃ ስናበላ ማን ነው የሚቆጥረልን? ሰው ነው የሚቆጥረልን? የኔ ቢጤው እግዚአብሔር ይስጥልን የሚለው ሰው ነው የሚቆጥረልን? አይደለም። እንደዛማ ቢሆን እያንዳንዱ የኔ ቢጤ ስም ዝርዝር ይዞ ሲመጸወት ስምህን በጻፈው ኖሮ ከናዝራሻ። እንደዛ አይደለም። ምንድነው የሚልህ የኔ ቢጤው ስትሰጠው? ማን ነው ልክ ለኔ ቢጤ እንደው ለአቅመ ደካማ ስትሰጡ ምንድነው የሚሏችሁ? እግዚአብሔር ይስጥ አይደል? ማን ነው የሚቆጥረልን? እግዚአብሔር ነው የሚቆጥረልን። ከዛስ ፕሮቴስታንት ይመጣና ስንሰርታ ልቁጠርልህ እኔ ኧረ መድኃኒዓለም ላረጋግጥልህ። ማነህ አንተ? ተራ ፍጡር ነህ። አምላኬ ይቆጥርልኛል፣ በማይጠፋው መዝገብ በሰማያዊ መዝገብ በሰማያዊ ስፍራ ያስቀምጥልኛል። አንድ ሳስገባ አብዝቶ ይሰጠኛል። ለምሳሌ ያቺ ድሃዋን ሴት ታስታውሷታላችሁ? ልብ በሉ። እንዴት ልንገራችሁ? ማንም አለ እንዳይገባ። ይኸውላችሁ ሁሉም ሳንቲም እያስገቡ ነው። ኦኬ እዚያ ጋር የተሰበሰቡት ህዝቦች ሳንቲም እያስገቡ ነው። ክርስቶስ ደግሞ አምላክ ነው፣ የባህሪ አምላክ ነው። ከዛስ አየና ሰው ስለማይቆጥር ነው ምነግራችሁ። እሺ ሰው እንዴት እንደማይቆጥር ልነግራችሁ ነው። ሁሉም ሳንቲም ሲያስገባ ሰው ያነሰውን ምኑን ሰው አይቶ ምንድን ነው ሊል የሚችለው? እንዴ ኧረ ትንሽ አስገባች እቺ ቋጣሪ ናት ምናምን አይደል? እንዴት እንደማይቆጠር ሰው ሌላ ያሳያችሁ ነው። ክርስቶስ ግን ሲቆጥር ምን አለ? እቺን ሴት ያት ከሁሉ አብልጣ ሰጠች። ይሄ ነው የኛ መቆጠር። ጌታችን በምድር የምናደርገውን በሰማይ ይከፍለናል፣ በስውር የምንሰራውን በግልጥ ይከፍለናል። በግልጥ ማለት ምንድን ነው? በአባቱ ክብር በመጣ ጊዜ በአባቱ ፊት ይመሰክርልናል። እኛም የምንፈልገው የበለጠን ወይ ደግሞ የፕሮቴስታንት ምስክርነት አይደለም። ስንሰጥ ቀኛችን ከሰጠ ግራ እንዲያይ አንፈልግም። ሰው እያየን ልክ እንደ ጸሐፍት ፈሪሳውያን በጎዳና ቆመው እንደሚጮሁት ራሳቸውን እንደሚቀባቡ እንዲያደረግን እንደሚሉ እንደዛ ለመታየት አንሰጥም። ይሄ በክርስቶስ ፊት ከንቱ ያደርግብናል። ስለዚህ ስንሰጥ ምንድነው? ናቲ ተባረክ። አንዴ ልጨርስልሽ፣ በለጠ ይቅርታ፣ አንዴ ደቂቃ ብቻ እሺ፣ ያበዛው አንዴ ደቂቃ። ስንሰጥ በምን እንሰጣለን? በስውር እንሰጣለን። አንተ እንደመጣ በግልጥ እንደጠየከኝ አይደለም። እኛ በስውር እንሰጣለን። ትንሽም ሆነች በዛችም ባይዘዌ ክርስቲያኖች በጣም እንደዛ ስለሆናችሁ ነው። እሺ 10 ሳንቲም የሚሆን 1 ብር፣ 100 ብር የሚሆን 1000 ብር አብዝቶ የሚሰጥ ጌታ አለን። እሺ እኛ ያችን ስናደርግ እሱ እጥፍ አድርጎ ቅዳሴያችን ላይ ምን ይላል መሰላችሁ? እንኳን አይደለም መስጠት ልንገራችሁ። ቅዳሴያችን ላይ ምን ይላል? ለቤተ ክርስቲያን መባ ሁሉን ዕጣን፣ ጧፍ፣ ዘቢብ ሁሉን ያስገቡትን አቤቱ እንደሰጡት ደግሞ አብዝተህ ተቀበል
በላቸው። ግን ይላል ካህኑ ቅዳሴ ላይ ማለት ነው እንደው ሳይኖራቸው መስጠት ፈልገው ብሰጥ ኖሮ ያሉትን ከሐሳባቸው ላይ እንደሰጡ ተቀበል። ሐሳባቸው ዋጋ አለው። እኛ ክርስቲያኑ እንደው ከሌለህስ ውይ ትላለህ። ራሱ ክርስቶስ ምን አለ? ደቀ መዝሙሬን በደቀ መዝሙር የሚቀበል ብፁዕ ነው ጻድቅ ነው የዛን ዋጋ ያገኛል ካለ በኋላ እንደው ቢጠፋ ውሃ ቀዝቃዛ ውሃ እንኳን ቢሰጥ ነው ያለው። እንደው ቢጠፋ ማን ነው? ስለዚህ እኛ የምንሰጠው ለምንድን ነው? በሰማያዊ ስፍራ ለማከማቸት። ባንክ ሄዳችሁ ብር የምታስገቡት ለምንድን ነው? ሲቸግራችሁ ለማውጣት አይደል? ወይ ደግሞ በችግር ጊዜ ያንን አውጥታችሁ ከችግር ለመዳን አይደል? እኛ በፍርድ ቀን ከቁጣው ለማምለጥ በበጎነት ጸንተን መቆየት አለብን። በጎነታችንን ባንክ ቤት ብል ነቀዝ አይጥ ምናምን ያስቸግራል። ባንክ ቤት መቼም ምድራዊ ነው። እነዚህ ነገሮች ሊኖሩ ሁሉ ይችላሉ። ሰው ሁሉ አለ ነቀዝ የተባለ ብሩ ሊሰርቅ የሚችል ሌባ ሁሉ አለ። ይሄ በሌለበት በሰማይ ስፍራ የእኛ መዝገብ ተጠራቅሞ ይቀመጥልናል። ማንም ሌባ የማይወስደው ያኔ በአባቱ ክብር ሲመጣ ከመላእክት ጋር ልጄ የተራበ አብልተሃል፣ የተራበ ስታበላ ይኸው እኔን እያበላኸኝ ነው ብሎ የሚመሰክርልን ጌታ እንደሚመጣ እናምናለን። ስለዚህ ብልጥ ሰው ቀድሞ ከክረምት በፊት ያከማቻል ጎተራውን። ኦኬ ብልጥ ሰው ቀድሞ ክረምት ከመግባቱ በፊት ከዛስ ልክ እነዛ ቆነጃጅት ታስታውሳላችሁ አይደለ? እንቅልፋቸው የመጣ እንቅልፍ ሞት ነው። እንቅልፍ ሞት ነው። እሺ በምሳሌ ሲነግራቸው ሜታፎሪካሊ ነው የነገራቸው። እነዛ ቆነጃጅቶች መጡ፣ እንቅልፍ አላቸው። ዘይት በበቂ አልያዙም ነበር። ተኙ ሲል ሞቱ እያለ ነው። እኛን ሞት አለን አይደል? መሞታችን አይቀርማ። በበቂ የሆነ የበጎ ስራ መጽናት፣ መልካም ፍሬ ሳይኖረን ከሞትን ከዛስ ሙሽራው ይመጣል። በር ይዘጋብንና በደጅ ዋይታና ለቅሶ ይሆናል። ከዛስ ሙሽራው ዞር ይልና ምን ይላል? ወይ በቃ ለዛሬ ገቡ አይልም። ምን ይላል? አላቃችሁም ይላል። አላቃችሁም ከመባል እግዚአብሔር አምላክ ይሰውራል። ስለዚህ እኛ መልካም የምናደርገው የሚቆጥር ጌታ አለ። ፕሮቴስታንት አይደለም ለኛ የሚቆጥርልን። ኮመንት ላይ የመጣችሁ ዛሬ ስንት አድርጋል እንዳትሉ ተብሎ አይጠየቅም፣ ነውር ነው። የሚቆጥር ጌታ አለ። ቴንክ ዩ። እሺ ናቲ የተባረክ ቴንክ ዩ። በጥሩ ነው ያስተማርከን። ግን ዛሬ ኦርቶዶክሳውያን በቃ ተስፋ ቆረጡ። ማንም ሚድን የለም። ፐርፌክት ካልሆናችሁ በር ይዘጋባችኋል። ካላበላችሁ ካላጠጣችሁ ይሄ ሁሉ ሰው ቆይ እንዳትገባ በለጠ ስትል ምናምን ስትል ቆይ እንዳትገባ ያልተባለ ብለሃል። እንዳትገባ በአንድም ፐርፌክት የለም። ቆይ አንዴ ጎበዝ፣ አንተ በለጠ ያልክ ስትናገር እኔ አልገባሁብህም። እንዳትገባ ቆይ የሆነ ሀሳብ እንዳትገባ አልገባም። ይኸው ጌታ አትፍራ። እኔ ቁጭ በክብር ነው። አንተ በቃ ትናገራለህ፣ ከኔ በኋላ ትናገራለህ። እኔ ብዙ ሰዓት ነው ቁጭ ብዬ ሰማሁ። ይረብሹ ነው። የተሳሳተ ነገር ስለሆነ ያወራኸው ደሜ 10 ደቂቃ ተናገረ። እኔ ልናገር ስለ ትናገራለህ። ጌታን ይኸው ጌታን ብያለሁ። 10 ደቂቃ ታወራለህ። ቆይ አንዴ ደምዬ ቆይ እሺ ናዲ አንድ አዳምጪ። ቅድም ኢዮብና ቤሊ ጀምሮ ነበረ። አዎ ኢዮብና ቤሊ ቅድም የተጠየቀው ጥያቄ ያለ ቤሊ መልስለት። ችግር የለውም። እሺ እሱን ከመናገራቸው በፊት አንድ ደቂቃም አልፈጅም። አንድ ነገር መናገር ነው። ክርስቲያኖች ሁሌ መያዝ ያለባቸው የትኛው እንደው ልንገራችሁ። ብዙ ሳንቲም ብዙ ነገር ኖሯቸው ሰጥተው ለመጽደቅ የሞከሩትን ሳይሆን ትንሿን ሳንቲም የቆጠረ ጌታ እንዳለን ነው። እሺ ከኛ የሚፈልገው ምንድን ነው? ትንሽ ማድረግ ነው። እሺ እግሩን የታጠበ ጨርሱልኝ ኮመንት ላይ ሙሉ ገላውን እንደታጠበ ነው። እኛ ትንሽ እናደርጋለን፣ የሚያበዛ ጌታ አለ። እሺ ናትዬ ቴንክ ዩ። ስለዚህ ካልሰራችሁ በሩ ይዘጋባችኋል። ስራ መስራት አለባችሁ። ጽድቃችሁ ገንዘብ ዘርዝራችሁ ለቤተ መስጠት አለባችሁ ምናምን ተባለ። ዋናውን ትምክቱ ምንድን ነው? በምግብ ወጥና እንጀራ ሰጥተህ ልድን ነው ማለት ነው። ስለዚህ እነዚህ ሰዎች ደግሞ ያዝናቸው ዛሬ ምን አብልተሃል ወይ አጠጥተሃል ወይ እስረኛ ጠይቀሃል ወይ ምናምን ሲባል አይ አትንጠይቀኝ ይህንን ዝም ብዬ ፍሬ ያለኝ እያልኩ ደቀ መዛሙርቱን ለእንትኖች ምን አላቸው? ጌታ እናንተ በጣታችሁ ልትነኩት አትፈልጉም፣ ከብትባችሁ ግን በደቀ መዛሙርት ጫንቃ ላይ ልትጭኑ ትፈልጋላችሁ አለ። አሁን እነዚህም ሰዎች ሁልጊዜ የሄዱ ፍሬ ዛሬ ያዝናቸው። እስቲ ፍሬ ሲባል እግዚአብሔር ነው የሚያይልኝ አይደል? እሺ ምን አብልተሃል? አልናገርም። አጠጥተሃል? እሺ ተቆርጠሃል? አልናገርም። ከዛ ስታች ያሉትን ደቀ መዛሙርቱን ይሄን አርጉ የክርስቶስስ ስራ የመስቀሉ ስራ አይነገርም። ከዛስ በስራችሁ ነው የምትድኑት። ከዛስ እንዴ ይሄ ነው እንዴ ክርስትና? ሐዋርያቶች እንደዛ ነው እንዴ ያሉት? እኛ በክርስቶስ ኢየሱስ የምንመካ ያሉት ታዲያ ምንድን ነው? ሰዎች ከግንዱ የተነሳ ነው እንጂ ፍሬ የሚያፈሩት ሄጄ እኔ በእንጀራና በወጥ ነው ምድነው የሚባል ነገር መጣ እንዴ?
ስለዚህ ይሄ ክርስትና አይደለም። ለዚህ ነው በክርስቶስ አልዳናችሁም የምንለው። ሄዳችሁ ስራዬ ነው የሚያድነኝ፣ ስራዬ ነው የሚያድነኝ። ስራችሁ ምንድን ነው ተብላችሁ ስትያዙ እግሬ አውጭኝ ብላችሁ መሮጥ፣ ከዛ ሲያር ነው የሚቆጠረው። ለእኔ ግን የገለጥክልኝ ጌታ እግዚአብሔር እናመሰግነ። በእውነት ለእኔ ምን ያክል እንደገለጥክልኝ ለቤልም ግለጥለት፣ ለቤልም ግለጥለት። ችግር የለውም ደሜ። እሺ ደምዬ፣ አንተ እንኳን ገንዘብ እንዲሰጡ ነው። ችግር የለውም። ያንተ እኮ ሰው ሁሉ አውቀዋል ደሜ። እሺ ችግር የለውም። ለማንኛውም ጣል አድርጉለት በዛው ለደሜ። እሺ እና ስለዚህ አሁን ናቲ የምትመልስልኝ አንድ ነው። ፍሬ ያላችሁት ፍሬ አለህ ወይስ ተቆርጠሃል? ይሄን ማን ነው ሚዩት የሚያደርገኝ? ኧረ እንናገር። እስከ ዛሬ ህዝቡን ይዛችሁታል። ዛሬ ነቅቷል ህዝቡ። ማንም ሚዩት አታርጉኝ። የምናገረው ነገር ናቲ መልስልኝ። ፍሬ አለህ ወይስ ተቆርጠሃል? እሺ ቴንኪው። ጥያቄው ምንድን ነው? ፍሬ አለህ ወይ? እሱን የሚያውቅ እግዚአብሔር ነው። ፍሬ ይኑረኝ። መቆረጤ ግን ገና ነው። ባይዜ የጌታ ትዕግስት መዳኔ እንደሆነ ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3:15 ላይ ጠቅሶልኛል፣ ነግሮኛል። የጌታ ትዕግስት መዳን ነው አለኝ። አትሽሻ። ፍሬ እያላችሁ ተሰብኮ የለ ፍሬ አለህ ወይ ወይስ ተቆርጠሃል? ምንም አታራዝም። 10 ደቂቃ ሰምቻለሁ። ቤሪ አዳም፣ አንተ ስትናገር ሁሉም ዝም ነው ያለው። አንተ ስትናገር ሁሉም ዝም ነው ያለው። አይደለም። አሁን ጥያቄ ነው የጠየቅኩት እኮ ተቆርጠሃል ወይስ ፍሬ አለህ ነው እኮ ያልኩት። እሺ አዳም ጥያቄን አንድ ጊዜ ትጠይቅና ከዛ ታዳምጣለህ። ለምን መሰለህ? እንደዚህ ጊዜ የምንሰጥ የሆነ ፓርት ላይ እንድገባ ስለምንፈልግ ነው። ጠይቃል፣ አዳምጠው፣ ይመልስልህ። እሺ ወጥመድ ነው ማለት ነው። እሺ ደም እሺ አሁን ኢዮባ ይቀጥላል። ኢዮባም ስለመጣ ከአንተ ጋር ቀድም ማለት ነው። ወጥመድ ነው ምናምን ተወሱን። አሁን ይሄ የፉክክር አይደለም። ከተማር በቅንነት ነው እያስረዳን ያለን ነውና የእግዚአብሔር ዘር ልክ እንደ ዘርዘሪው የምሳሌው መፈጸሚያ አትሁን። እሺ አሁን በድንጋይ ላይ እንደወደቀው ዘር አትሁን። የምሳሌው መፈጸሚያ አትሁን። ኤኒዌይስ ልቀጥል ወደ መልሱ። ፍሬ አለህ ወይ? ፍሬ ስትያዝ እንደዚህ አትንጫጫ፣ መልስልኝ። ፍሬ አለህ የለህም? መልሱ በቃ ወደ መልሱ ልገባ ነው። ይኸው እኛ በቅንነት ነው እየነገርን ያለ ነው ያልኩት፣ ሌላ አላልኩ። ወደ መልሱ ፍሬ ይኑረኝ አይኑረኝ፣ አሁን እየተጋደልኩ ይሁን አይሁን የሚያውቅ ጴንጤ አይደለም፣ ፕሮቴስታንት አይደለም፣ ማንም አይደለም። ማንም ያውቅ አንድዬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያውቃል። ለምን? ሁሌ እስከ ዓለም ፍጻሜ አብሬ ነኝ ብሎኛል ማቴዎስ 28 ላይ። ስለዚህ ያየኛል፣ እሱ ፊት ነው። ኃጢአትን ባደርግ እሱ ፊት ነው፣ መልካምን ባደርግ እሱ ፊት ነው። የሚቆጥር የሚመዘግብልኝ እሱ አለ። ስለዚህ አንተ መመዝገብ ትርፉ ድካም ነው፣ አትድከም። ሁለተኛውን ጥያቄ እዛው ተቆርጣል አልተቆረጥኩም። መቆረጥ ማለት ምን ማለት ነው? ዮሐንስ ወንጌል ምዕራፍ 15 ላይ ተቆርጦ ይቀራል እንዴ? አይደለም። ተሰብስቦ ወዴት ይጣላል? ወደ እሳት የተባለ ምንድን ነው? የዘላለም ሞት። ጌታችንን አተን በገሃነም የምንበሰብሰው መበስበስ ነው። ገና ነው። እዛ ፍርድ ላይ አልደረስኩም እና እዛ ፍርድ ላይ ካልደረስክ በምንድን ነው የምታውቀው ካላችሁኝ ግን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የጌታ ትዕግስት መዳናችሁ እንደሆነ ቁጠሩ ስላለኝ በንስሐ እመለሳለሁ፣ መልካም ፍሬ ለማድረግ እሞክራለሁ። ሮሜ 2:4 ጀምሮ እንደተናገረው በበጎ ስራ ለመጽናት እተጋለሁ። ልክ ሁለተኛ ጴጥሮስ 3:15 ላይ እዛው እንደተናገረ በሰላም በእርሱ እንድገኝ እተጋለሁ። አለቅ ናትዬ። ስለዚህ የሞከረ ነው የሚለው ማለት ነው። ፍሬ ያፈራ ሳይሆን ፍሬ የሞከረ እንደዛ ነው ያልከኝ። መልሼ እልሃለሁ። ከኢዮብ ጋር ቀጥል። ኢዮብ ኖ ምንም አትንቀሳቀስም። እኔ ዛሬ ይኸውልህ የማትችለው ሰው ነው የገባብህ። ፍሬ ያፈራ ነው፣ ፍሬ የሞከረ ነው። በዚህ ጉዳይ ስለሆነ አሁን አዝግም እንዳይሆንለታል። ኢዮብ ቀጥል። በዚህ ጉዳይ ጀምራችሁን ጨርሱ። መልስልኝ። ይሄ ሁሉ ጊዜ ፍሬ ስትሉ ነበር፣ እኔን አላስገባም ስትሉ ነበር። ዛሬ እንግዲህ ገባው፣ አገኘኋችሁ። ደሜ ቴንኪው፣ ግን አመሰግናለሁ። እሺ ይህን እድል ስለሰጠህን። እስከ ዛሬ የማያውቁ ሰዎች አስገብተው ቲክቶክ ላይ ልምድ የሌላቸው ሲጫጩ ነበረ። አንድ የበለጠ ባይዘው ከመልካም ፍሬዎች እተላላችሁ ልንገራችሁ። ከመልካም ፍሬዎች
በለጠ አረ ተው ሲላችሁ ከነበረው አረ አያስፈልግም ሲላችሁ ከነበረው አንደኛው መልካም ፍሬ ምን እንደሆነ ታውቃላችሁ? መንፈሳዊ ፍሬ ፍቅር ነው፣ ትህትና ነው፣ ራስን ዝቅ ማድረግ ነው። እነዚህ መንፈሳዊ ፍሬ ናቸው። ባይዘው መታዘዝ ነው፣ ትህትና ነው። እናንተ ፕሮቴስታንቶች ይጥፉ ስትሉ በትህትና ነው። አይ ፕሮቴስታንት አሁን እደግብልሃለሁ፣ ችግር የለም። ሰዎቹ ሳይሆን ፕሮቴስታንቲዝም አስተምሮቱ ማንም ሰዎቹ አሁን ለምሳሌ ኢዮብ ትሁት ነው፣ ሰሙም ትሁት ነው። እሺ ኧረ በጌታ ስለ ሰው ኃጢአት አላወራም ወይ ደግሞ ስለ ሰው ሲጀመር እንደ ኢዮብ ትሁት አታገኝም። እኔ እዚህ ስላለ ሳይሆን በጣም የምንወደው ወንድማችን ነው፣ ከኔ ከሁላችን የበለጠ ትሁት ነው። የልብን ትህትና አረ ቆይ አንዴ የልብን ትህትና ችግር የለም። የልብን ትህትና የሚመረምር እኔ አሁን መልስልኝ። አረላ በእናትህ አታቋርጠኝ። የልብን ትህትና የሚመረምር እግዚአብሔር አምላክ ነው። ሰው እንዳትሽሻ ፍሬ የሞከረ ነው ወይስ ፍሬ ያለው ነው የሚድነው? ቀጥሉ ዮባ ቀጥሉ። በቃ ኧረ እባካችሁ አንድ ጥያቄ መልሱልን። ይሄ ሁሉ ዘመን ፍሬ ስትሉ የነበራችሁ ሰዎች ናቸው። መልሱልን። በለጠ አንዴ ፍሬ ስንል እኮ ፍሬ አፍሮ ያለውን የጌታን ቃል ነበር የተናገርነው። የጌታን ቃል መናገራችን አንተ እንዳመመህ እንደደበረ ግልጽ ነው። ይሄ ደግሞ ግልጽ እንትን ነው፣ ከአጋንንት ነው የሚሆነው። ፍሬ አፍሮ ያለው ጌታ ነው። በቃ ያልነው እሱን ነው። እስኪ አንድ ቦታ እኔ ባለ ፍሬ ነኝ፣ እኔ ፍሬ በጣም የተትረፈረፈልኝ ነኝ ያልንበት ካለ ማምጣት ነው። ስለዚህ አይ ያልንበትን ካላመጣህ እንዲህ ያላችሁ አይባልም ማለት ነው። አንድም ክርስቲያን እኔ እንደው ክርስትና እኔ እንደው ጽድቄ እያለ የሚመጻደቅ የለም። ካለ አንቱ እሱ ሰው ትክክል አለመሆኑን አንተን አስቀምጠን መንገር እንችላለን። ማንም ክርስቲያን እየተነሳ እኔ እንደው ይሄን ያህል ድሃ አብልቼ እንዴት ተራባ እንትን ብዬ የታረዘ አልብሼ እያለ ራሱን ሊያመጻድቅ አልተፈቀደለትም። ቀኝ የሰጠውን ቅድም ብያለው፣ ግራ አይ ነው የሚለው መጽሐፍ ቅዱስ። ስለዚህ ስሰጥ እንትና ኑ እዩልኝ እያልኩ ላረጋ አይገባም ማለት ነው። እንደው ማድረጋችንስ ዋጋ አለው ወይ ከተባለ ጌታ አለው ብሎናል። አለቀኩ። ጌታ ዋጋ አለው ብሎናል ብለን መናገራችን እንትናን ደብሮታል፣ በለጠን ማለት ነው። በዚህ ውይይት ውስጥ ምናየው የበለጠ እምነት ፈጽሞ ከክርስትና የራቀና የመመጻደቅ እምነት እንደሆነ አይቻለሁ። ምክንያቱም እሱ በድኛለሁ ብሎ ይመጻደቃል። እኛ ግን ያዳነን ጌታ እንድንመጻደቅበት ሳይሆን አክብረን በፍቅር እንድንገልጸው ስለነገረን ሰዎች ብርሃናችንን አይተው እሱን ያመስግኑት። እኛ ግን ብርሃንን ብርሃን በራልን ምናምን እያልን አንመጻደቅም ነው ያልነው። በኢየሱስ ማመናችን መዳናችንን ሁል ጊዜ የምንመሰክረው ነው። እዚህ ውስጥ ያላችሁ 748 ሰዎች ጌታ ኢየሱስ ክርስቶስ ከሞት አድኖናል፣ ዋጅቶናል፣ አንጽቶናል፣ ቀድሶናል። ይሄ የኦርቶዶክሳዊ ነገረ ድህነት ራስ ነው፣ መሰረት ነው። ይሄን እናምናለን። ይሄን ስናምን ያመነው ጌታ እንድንገዛለት፣ እንድናከብረው፣ ቃሉን እንድንጠብቅ አስተምሮናል። ከእኔ የተነሳ ፍሬ ታፈራላችሁ ብሎናል። አዎ ከእርሱ የተነሳ ፍሬ እናፈራለን ብለን እናምናለን። ያንን አይቼ ዋጋችሁን ከፍላችኋለሁ ብሎናል። እሱን አይቶ ዋጋ እንደሚከፍለንም እናምናለን። ከፍለን አማኝ አይደለንም። ለዛ ነው መናፍቅ ያልሆን ነው። በነገራችን ላይ መናፍቅ ማለት ከፍሎ አማኝ ማለት አይደለም። ስለዚህ ጌታ ፍሬ አፍራ አለ፣ አፈራለሁ። ማፍራትን አይቼ በሰማይ በአባቴ ፊት እመሰክርልሃለሁ ብሎኛል። ስለዚህ ይሄንን አምናለሁ። ግን ማፍራትን ተመጻደቅበት አላለኝም። ያላለኝን አልልም ማለት ነው። ማፍራትህን እንደው እየዞርክ አውራ አላለኝም፣ አልልም። 4 ነጥብ። እየደጋገመ ምን ሲል ነበረ? ከዚህ በኋላ ፍሬ አትሉም ምናምን ይላል እንዴ? ፍሬ አታፍሩ። ቆይ ጳውሎስ ለምሳሌ በተደጋጋሚ ምን ብሎ ነግሮናል? መዳናችሁን ፈጽሙ እያለ እየዳንን መሆናችንን ነግሮናል። አንድም ቦታ እኔ የኔ ክርስትና እንደው እያለ እንደው የተራባ አብልቼ እያለ ሲናገር አይተነዋል? አላየነው። ይልቁኑ ግን መዳናችንን እንድንፈጽም ነገረን። እሱ እናደርጋለን። ደሜ እያስወጡኝ ነው፣ እንዳያስወጡኝ ነገራቸው። ዛሬ እውነት የሚገለጽበት ቀን ነው፣ እንዳያስወጡኝ። ሚውት አድርግ በለጠ። ድፍረቱም የምርም ክርስትና ውስጥ አለው ብለህ ካመንክ እና ደግሞ የክርስትና እውቀት አለኝ ካልክ ቅድም የጠየኩህን ጥያቄ ትመልስልኛለህ። ያንተን ጥያቄ ግን ደጋግመን መልሰናል።
እኔ መልሻለሁ። እናቱ ደጋግሞ መልሶ መጀመሪያ ተማሪዎቻችሁ ላይ የጫናችሁትን ሸክም እናንተ ያላረጋችሁትን ሚዩት አድርግ። ካሁን በኋላ ለምትጠይቀኝ ጥያቄ መልስ መልስልሃለሁ። ነው ዝም ብሎ ለቲክቶክ ፍሬ ያላችሁ አዳምጥ። ለምትጠይቀኝ ጥያቄ መልስ ሰጥሃለሁ። የምትጠይቀኝን ጥያቄ ግን በመጽሐፍ ውስጥ ትጠይቀኛለህ። ስትያዙ ደምረው ገንዘብ ትበላለህ። ይሄ አሉባልታ ነው። ይሄ ከአጋንንት ነው። ሰው ላይ እንደዚህ መለጠፍ ከአጋንንት ነው። አንተ እውቀት አለኝ ካልክ ግን ጥቅስ ጠቅሰህ እሱን አሳየኝ። አዮባ ስራ አለ ወይ? በስራ ቆይ ቀኑን ሙሉ ስትጠይቅ ነው ያልከው። እስቲ አንድ ጥያቄ መልስ በለጠ። መች መለሱልኝ? ወይ ደግሞ እኮ ፍሬ የለኝም ካሉ በቃ ተገላገለ። ፍሬ የለኝም በክርስቶስ ነው ምንድነው ካሉ እኮ እሱ ያንተ መረዳት ነው። በቃ ካልተመለሰልህ አልተመለሰልህም። እታች ያሉት ተመልሶልናል። እሺ ፍሬ ያላቸው ደግሞ ፍሬያቸውን ያሳዩን። ታች ህዝቡ እየተጭበረበረ ነው። ክሩን አቁምና በጥቅስ ጠይቀኝ። አንድ ጥያቄ እኔ ልግባና ቆይ እዮባ ቤሊ ደሜ በጥቅስ ጠይቀኝ። ባጭሩ ነገር በጥቅስ ጠይቀኝ። በጥቅስ ይጠይቃል። ይኸውልህ ቤሊ አንድ ግልጽ ነገር ላስቀምጥልህ። አዳምጠኝ። እያዳመጥክ ነዋ? አዎ። እሺ ኦርቶዶክሳውያን የዳኑት በስራ አይደለም የዳኑት። ኦኬ በስራ አልዳኑም። ይሄው አሁን ማስረግጬ መነገርህ በስራ አልዳኑም። ስለ መዳናቸው ስለ መጀመሪያ ድህነታቸው ሲናገር ቅድም አይተሃል። በደንብ አድርጎ ሲያብራራ ናቲ በደንብ አድርጎ ሲያብራራ ሰምታል። የመጀመሪያ የሚባለው የት ጋር ነው ያለው? ደሜ የመጀመሪያ መዳን የሚል የለም። እሺ ወደ አስረዳ። አዳምጠኝ። አንድ ሙስሊም ሰው አዳምጠኝ፣ ምሳሌውን በደንብ አዳምጠኝ። ከዛ በኋላ ትጠይቃለህ የምትፈልገውን ጥያቄ። ኦኬ አንድ ሙስሊም ሰው ወደ ኦርቶዶክስ ገባ። ወደ ኦርቶዶክስ ሲገባ ወደ ኦርቶዶክስ እንዲገባ ምክንያት የሆነው ኢየሱስ ክርስቶስን ሲያምን ነው። ሰርቶ ሳይሆን የዳነው አምኖ ይድናል። አምኖ ከዳነ በኋላ ምስጢራትን ይጠብቃል። የዳነውን እምነት ደግሞ በስራ ይገልጠዋል። እምነት ያለ ስራ ሙት ስለሆነ ማለት ነው። ስለዚህ ቤሊ ጥያቄ የምትድኑት ሰርታችሁ ነው ወይስ ምንድን ነው ጥያቄ? ባጭሩ መልስልን። እኔ ጥያቄ ምን መሰለ? ኢየሱስ ክርስቶስ መጀመሪያ መስቀል ላይ የሰራው ስራ ከዘላለም ሕይወት ወደ ዘላለም ሕይወት ከተተን። በልጁ የሚያምን የዘላለም ሕይወት አለው እንደተባለ የዘላለም ሕይወት አገኘን፣ ዳንን። ከዛ ከዳንን በኋላ ቀጣዩ ላይ ግማሹን እኛ ኢየሱስ ሰራልን፣ ግማሹን ደግሞ እኛ ነን የምንሰራው። ቆይ ሀሳባቸው ግማሽ ነው የሰራነው ነው። አዳምጠኝ። ኦርቶዶክሳውያን ድነናል ብለው ማለት ድነናል ብለው ሲናገሩ የመጀመሪያ ድነታቸው ወይም ደግሞ ቅድም እንዳስረዳው አንድ ሙስሊም ወደ ኦርቶዶክስ ሲመጣ ሰርቶ ነው የዳነው አምኖ ነው የዳነው ብለህ የምታስበው በእንዴት ነው የምታስበው? ንገረኝ። አምኖ ነው ደሜ። የኦርቶዶክስን ነው የምጠይቀህ። የኦርቶዶክስን ምን ብለው ነው የሚያምኑት? የኦርቶዶክስማ ራሳቸው ይናገሩ እንጂ እነሱ መዳኛቸው ብዙ ነው እኮ። ስማኝ፣ አሁን አንተ መጀመሪያ የኦርቶዶክስን ድነት ማወቅ አለበት። ኦርቶዶክሳውያን ሲያምኑ ይህን ትምህርት ሲቀበሉ አንድ ሰው ከሙስሊም ወደ ኦርቶዶክስ ሲመጣ ሰርቶ ነው መዳን ያለበት ብሎ ነው የሚያምኑት ወይስ በክርስቶስ አምኖ ነው የሚድነው ብሎ ነው የሚያምኑት? ከሁለት አንዱ መልስልኝ። ኦኬ ደምዬ፣ ይኸውልህ በክርስቶስ አምነው ነው ይሉና ግማሹን ደግሞ ራሱ ይሰራል ይለዋል። አዳምጠኝ በቃ መጀመሪያ አንተ ግን መጀመሪያ አምነው እንደሚሉ ማስረጃ ጠይቀው። አንዴ አሁን ላለው ማስረጃ አይደለም አውቀው እኛ ጋር ለእኛ ለጴንጤዎቹ ሲሉ ነው። አንዴ ይኸውልህ ቤሊ፣ ይህን ያክል ትዕግስት የምንሰጥህ ቤተክርስቲያኒቷን እንድታወቃት ከማሰብ አኳያ ነው። እኔም እንዳንተው ነበር የማስበው፣ እንዳንተው ነበር የምናገረው፣ እንዳንተው ነበር የምከራከረው። አሁን ቆንጆ መታል። ምን መታል? ግማሹ አምኖ ነው ሚድነው ይላሉ፣ ግማሹ ደግሞ ሰርቶ ነው ሚድነው ይላሉ ብላል። ስለዚህ ይህንን ደግሞ ለመናገር ከአንተ ምን ይጠበቃል መሰለ? ማስረጃ ይጠበቃል። ወይ ደግሞ የቤተ ክርስቲያኒቷን ፒላር የሆነ ትምህርት የምታውቀው ትምህርት ጽሑፍ ካለ አሳየ። ቤሊ ኦኬ ደምዬ ኦኬ
መዳን በክርስቶስ ኢየሱስ በማመን ነው። ኢዮባ ይሄው ማስረጃ። አረ በጌታ በኢየሱስ ስም ማስረጃ ነው የጠየቀ። ኢዮብን ጠይቃል ተባልክ። ይሄው ማስረጃ ነው የጠየቁት። ይሄው እኔ አልጨረስኩም። ኢዮባ እንዳታወራ። እኔ አልጨረስኩም። አንተ ለነሱ ይኸውልህ እያሽቃበጥክ ነው። ደም እሱን የጠየቀ ለነሱ እያሽቃበጥክ ነው። ላሽቃበጥ እኔ ተሳስቻለሁ። ለነሱ እያሽቃበጥክ ነው። ደሜ ከሱ ጋር ነው የምናወራው። ደሜ ቆይ አንዴ ሚዩት አድርግልኝና እሱ። ስለዚህ ከኢዮብ ጋር እናውራ። አንተ አንድ ጥያቄውን የጠየቀኝ ጥያቄ ደማ አንዴ ደሜ ማን ነው? ለምን ትደግፈዋለህ አንተ? በራሱ ማውራት እስከዛሬ በራሱ ሲያወራለም ስማ አንዴ በቃ ስማ። ዝም ብለህ ያልተጠየቀውና ማይገናኝ ነገር አታውራ። አሁን ለእኔ ጥያቄህን በጥቅስ አስደግፈህ አይደለ? እስከዛሬ ለሰዎች ወግኖ ይከራከራል ነበር። አሁን ተከራካሪ ለምን አስፈለገው? እሺ አዳምጥ። እኔ አሁን እያልኩ ያለውን ስማ። ለምንድን ነው እሱ ደምረው ለመናገር ፍላጎት ያደረብህ? መጽሐፍ ላይ ማውራት ስለማትችል ነው? ጥያቄህን ጠይቅ። አይደለም አንተን ለምን ይደግፋል? አንተ ለሌሎች መከታ አልነበርክ እንዴ እስከዛሬ? ስለሚወደኝ ደገፈኝ። አሁን ጥያቄህን ስማ። በዚህ ጥቅስ መሰረት ጥያቄ ይሄ ነው ብለህ መጀመሪያ ጥቅስህን ከዛ ጥያቄን አስከትለ ጠይቀኝ። የፈለግከውን ያክል መጀመሪያ ጥቅስ ከዛ ጥያቄ እሰማለሁ። ሌላ ነገር ካወራህ ግን አልሰማህም፣ እናቆማለን ማለት ነው። ይሄው ለመጨረሻ ጊዜ ነው የምነግርህ። መጀመሪያ ጥቅስ ከዛ ጥያቄ። እሺ መጽሐፍ ቅዱስ ዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንደዚሁ ወዷል ይላል። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው? አዎ አለው። ኦኬ አንተ አለህ? እኔ የጠየቀኝ ከየትኛው ጥቅስ አንጻር ነው? በክርስቶስ ኢየሱስ አምኛለሁ ስለምትል አንተ አለህ ወይ የዘላለም ሕይወት? አቻላችሁ በደንብ ስሙልኝ፣ በደንብ ስሙልኝ። ከየትኛው ጥቅስ አንጻር ነው? ለምሳሌ አሁን ከጠቀስከው ከዮሐንስ 3 አሁን ጥቅስ ጠቅሼልሃለሁ። በክርስቶስ ኢየሱስ አምናለሁ ወይ የዘላለም ሕይወት አለ ወይ? አዳምጥ፣ እየመለስኩልኝ። ሰላም ነው ጋሼ፣ እንዴት አሉ? እግዚአብሔር ይመስገን አለን። እሺ ይቅርታ በጣም እሰማለሁ። ይሰማል። እሺ ከየትኛው ጥቅስ አንጻር ነው የጠየቀኝ ብዬ ለምንድን ነው የጠየቅኩ? መጀመሪያ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል እና ይሄ እንዴት ታያለህ? አለው ብለህ ታምናለህ ወይ ስትለኝ አዎ አልኩ። ጥቅሱ የሚለውን ጠየቀኝ፣ መለስኩልህ። አንተስ አልከኝ። እኔን እንደ ግለሰብ ስለሆነ የጠየቀኝ መጽሐፍ ቅዱስ ላይ እንደ ግለሰብ እንዲህ ተብሎ የተብራራበት አለና ያንተስ ብለህ ብትጠይቀኝ መልስ። ኦርቶዶክስ ነህ አይደል? እንዴት እንደ ግለሰብ ትላለህ? እንደ ግለሰብ አንተ ስላልከኝ እንደኔነቴ ጥቅስ ጠቅሰህ ጠይቀኝ። እንደ ትምህርት ስጠይቀኝ ቤተክርስቲያኑ አትወክልም ወይ አንተ? እስከዛሬ የምታስተምረው ቤተክርስቲያኑን ወክለህ አይደል? ስማ፣ እንደ ትምህርት ስጠይቀኝ ጥቅስ ጠቅሰህ እንደ ትምህርት መልስልሃለሁ። እንደ ግለሰብ ስጠይቀኝ ደግሞ እንደ ግለሰብ እንድመልስልህ ጥቅስ ጥቀስልኝ አንተ። እሺ በአሁኑ ጥቅስ መሰረት በክርስቶስ ኢየሱስ አምናለሁ የዘላለም ሕይወት አለ ወይ? እንደ ግለሰብና እንደ ትምህርት ለያይተህ ደምረው አታግዘው። ራሱን የቻለ ሰው ነው። አዳምጥ። በዚህ ክፍል መሰረት ትምህርቱ ምንድነው ላልከኝ፣ ትምህርቱን ነግሬያለሁ። በኢየሱስ ማመን የዘላለም ሕይወት ያስገኛል። አዎ አምናለሁ፣ ክፍሉም ይናገራል። ይሄ ትምህርት ነው። እሺ አምናለሁ ወይ? ስማኝ፣ እንደ ግለሰብ ስትጠይቀኝ ግን ጥቅስ ጥቀስ። እንደ ግለሰብ የሚብራራበት ይሄው ጠቀስኩልህ እኮ። ይሄ ጠቀስኩልህ። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል አይደል? አምናለሁ በክርስቶስ ኢየሱስ። እሺ ጥያቄ ልጠይቅህ። አምናለሁ በክርስቶስ ኢየሱስ። እንደ ኢዮብ ሳይሆን እንደ ትምህርት ነው የሚያወራው። እንደኔ ስትጠይቀኝ ጥቅስ ጥቀስ። አንተ ጥቅስ የለም። ዛሬ እንዴት እንደፈረሰ ትምህርታችሁ አንድ ቀን ስትጠየቁ የላችሁ። እሺ አስገብታችሁ መጫወቻ ብቻ። እኔ የለኝም። አሁን የኔን ጥያቄ መልስልኝ በጌታ ልናገር። ይኸውልህ አንድ ማለት የኔን ጥያቄ መልስልኝ። ደሜ ያግዘው። በቃ እሺ ና ከደሜ ጋር እናውራ። ያግዛል። ሲጀመር ማለት የኔን ጥያቄ መልስልኝ። አይመልሱም። ኧረ ብራዘር የኔን ጥያቄ በክርስቶስ ያመንኩ ለማለት የሁሉ ጭቅጭቅ አላመንክም? እሺ የኔን ጥያቄ መልስልኝ። አሁን
እኮ እየጠየቀ የመለስኩልህ እኮ ነው። በክርስቶስ አምናለሁ ወይ? በጥቅስ መሰረት ጠየቅኩ። አይደለም የኔ ጥያቄ እሱ አይደለም። እየመለስኩ ነው ትላለህ እንዴ? የኔን ጥያቄ መለስልኝ። በኢየሱስ ስም በክርስቶስ አመንኩ ለማለት ይሄ ሁሉ ዙሪያ ጥምጥም ትሄዳለህ? የኔን ጥያቄ መልስ እባክህ በለጠ። ለመጨረሻ ጊዜ ልጠይቅህ። የኔ ጥያቄ ምንድነው? ቅድም ስጠይቅ እምነት ከስራ ከተለየ የሞተ ነው። አንተ እምነት ህያው ነው ወይስ የሞተ ስልህ ህያው ነው ብለኸኛል። ስለዚህ አንተ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም? መልስ። አዎ እኔ ቅድም ምን አልኩህ? እንደዛ ስጠየቀኝ እኔ ከግንዱ የተነሳ ስራ ሰራለሁ፣ ፍሬ አፈራለሁ። ከግንዱ የተነሳ ነው። እኔ አንተ እኮ በራሴ ፍጨረጨራለሁ ስላልክ ነው ቅድም እሞክራለሁ ያለ ከምን የተነሳ ብዬ አልጠየቅኩም እኔ። ስለዚህ ኢዮባ ኢየሱስ ክርስቶስን አምናሃል አላመንክም? አሁን ዛሬ ጉዱ ይጋለጣል። ከስራ መነጠል አለበት ወይስ የለበትም ነው የጠየቅኩ። ከምን የተነሳ ብዬ አልጠየቅኩም። እሺ ስራ አለ ወይ? እኔ እኮ ስራ አላችሁ ምን ስንል አልፈለስክም። አዳምጥ። ቅድም እንደዚህ ስታወራ ደጋግሜ አብራርቼልህ ነበር። አንተ ግን ስታክ አድርገሃል አንድ ቦታ። እንደው አክብሬህ ነው እውነት ለመናገር ያወራው። ኢዮባ የሰራሃትን ስራ ስለምታውቅ ይኸውልህ አያዋጣህም። ስለዚህ አንዴ በለጠ፣ አንዴ እባክህ በፈጠረ አንዴ እንደ ሰው ነህ ብዬ አክብሬ መልሼልሃለሁ። የምትሰራውን ፖለቲካ እየደጋገምክ አንድ ነገር ማውራትህ ሳይገባኝ ቀርቶ አይደለም። ነገር ግን በአንተ አይነት በተጣመመ መንገድ እንኳን ሰው ቢመጣ በድፍረት እምነታችንን መመለስ እንደምንችል ማሳየት ስለፈለኩ እንጂ አንተ የሚገባ ምትለወጥ መጽሐፍ ቅዱስ ታቻሉት ይፍረዱ። አልጨረስኩም እንዳትገባ። ተደጋግሞ የተብራራ መልስ ነው አንተ ደጋግመህ እየጠየቅ ያለው ምንድነው? እሱ ስራችሁ የታለ ነው። ስራችንን ለሰማይ አባታችን እንጂ ለበለጠ እንድናሳይ አልታዘዝንም ብለን ስንል የታል ብለህ ደጋግመህ ጠይቃለህ። ይሄ የመረዳት አቅም በጣም ዜሮ እንደሆነ ነው የሚያሳየው። ለእግዚአብሔር ነው የምናሳየው እኮ ከታች ያለው ያቋታል። ይኸውልህ ሚውት አድርግ፣ አልጨረስኩም። ለእግዚአብሔር ነው ማሳየት ያለብን ስንል ለኔ ካላሳያችሁኝ ማለት ምን ማለት እንደሆነ ታውቃለህ? እኔ እግዚአብሔር ነኝ እንደማለት ነው። ይሄ ደግሞ ብልግናም ነው ኃጢአትም ነው ምንፍቅናም ነው። አንተ ግለሰብ እንጂ ስለዚህ ተቆርጣቸዋል እንዳታወራ። ቆይ እኛ መዳን በክርስቶስ በማመን በመታዘዝ እንደሆነ እናምናለን። አንተ ደግሞ ይሄን ልታምን አትችልም፣ ልታውቅም አትችልም። ከዚህ የተነሳ ጨርሰናል፣ መልሳችንን ጨርሰናል። እኔ የጠየቅኩት ጥያቄ ግን ሊመልሰው ስላልቻለ መልሱን ቢመልስ ምን ውጤቱም እንደሆነ ልንገራችሁና ልጨርስ። የሱ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም? ጥያቄ ይሄ ነበረ። አይነጠልም ካለ ስለዚህ ለመዳን እምነትና ስራ አብሬ መያዝ አለብኝ ብሎ ሊያምን ነው ማለት ነው። ይነጠላል ካለ ደግሞ ሚውት አድርግ። ይነጠላል ካለ ደግሞ እምነቱ ሙት ስለሆነ ብቻህን አታውራ። ፍሬ አለ ወይ ነው ማለት ነው። ፍሬ አለ ወይ? ፕሮቴስታንት ፍሬ አለ ወይ? ሙት ነው ማለት ነው። ፕሮቴስታንታዊ እምነት ሙት ከሆነ ደግሞ የሚከተሉት ፍሬ ብላችሁ ይሆናሉ ማለት ነው። የመጨረሻ ንግግራችን ፍሬያችሁን እኔ ልገምግም ማለት ራስን አምላክ እንደማድረግ ስለሆነ በለጠ እባክህ እንደ ሰው ለማር ሞክር እና መጽሐፍ ቅዱስ እባክህ አንብብ፣ ቅንነት ይኑር። አንተ ፍሬም ኢየሱስም የለህም ክርስትና ውስጥም አይደለህም እና ምክሬ ይሄ ነው። ስለሰማችሁ እናመሰግናለን። የክርስትና ትምህርት ግን በኢየሱስ ክርስቶስ በማመን በመጠመቅ በሚስጥራት በኩል ወደ ቤተክርስቲያን መጨመር ወይም መዳን አለ። ይሄን መዳን ደግሞ ፍሬ እያፈሩ አጽንቶ መኖር ይሄ የክርስትና ትምህርት ነው። ቴዎሲስ ይባላል። ክርስቶስን መምሰል ወይም ሱታፊ አምላክ ምንለው ክርስቶስ ያስተማረ፣ ጳውሎስ ደግሞ አጽንኦት ሰጥቶ ያስተማረ ነው። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ስላለ እርሱን መምሰል ይሄ የክርስትና ግዴታችን ነው ማለት ነው። ፍሬ እያፈራን እንኖራለን። ጌታ ኢየሱስ ክርስቶስ ደግሞ በፍጻሜ ይሄንን ፍሬ ማፍራታችንን አይቶ ዋጋ ይከፍለናል። ማስረጃ የማቴዎስ ወንጌል ምዕራፍ 25 ላይ ለእያንዳንዳቸው እንደየስራቸው ሲሰጥ እንመለከታለን። እንደየስራው ለመስጠቱ ጳውሎስ ሮሜ ምዕራፍ 2 ቁጥር 6 ላይ ለእያንዳንዱ እንደየስራው ይሰጠዋል ብሎ ነግሮናል። ኢየሱስ ደግሞ ሲሰጥ አሳይቶናል። አሁን የጠቀስኩላችሁ የማቴዎስ ወንጌል ምዕራፍ 25 ላይ ምን አለ? እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ውረሱ አለና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ ተቀብላችሁኛልና ይላል።
ስለዚህ ኢየሱስ በቀጥታ ይሄንን ተግባር ሐዋርያቱ ያስተማረው ኢየሱስ ያስተማረውንም በፍርድ ሰዓት እንደሚጠይቅም ያንንም አይቶ ዋጋ እንደሚከፍል ሲሰጥ ስላየን ከዚህ የተነሳ ትምህርታችን የክርስትና ትምህርታችን ይህ ነው ማለት ነው። እና መንገድ ላይ ስለሆንኩ በጣም ድምጽ እንትን ስላለ ያለም ስላልሆነ ለሌሎቻችሁ ብለን ነው ከሱ ጋር ነው እንጂ እውነት ለመናገር የሚገባው ሰው አይደለም። ይብን አይደለም የኛን ትምህርት ይቅርና የራሱን ትምህርት አያውቅም። እግዚአብሔርን በድፍረት እናገራለን። ፕሮቴስታንታዊ ትምህርት ምንድነው የሚለውን አያውቅም። እና ለማንኛውም አመሰግናለሁ ሰዎች። ዮብዬ ቃለ ሕይወት ያሰማልን ባርገን ያስተማርን። እሺ ቴንኪው ጌታ ኢየሱስ ይባርካችሁ በእውነት። በነገራችን ላይ ኦርቶዶክስን ሳናውቃት እኔ እያሽቃበትኩ ምናምን ሳይሆን ሳነብ ኦርቶዶክስን ሳነባት ገባችሁ? ስጠይቅ እያያችሁ ነበር እንግዲህ ገባችሁ አይደል? ስጠይቅ ሳነባት ሳውቃት አንድ መረዳት ላይ እግዚአብሔር አስገባኝ። ጀስት እቺ ቤተክርስቲያን የእውነት ነው ምላችሁ፣ የእውነት ሁላችንም ነበረ ፍላጻችንን ስንወረውር ነበረ። ፍላጻ ስንወረውር ግን አንድ ቀንም ተሰምቷት አያውቅም። አንድ ቀን ልጆቼ አንድ ቀን ይረዳሉ ትል ነበር። አያችሁ? ስለዚህ አይ ስዌር ቱ ጋድ እውነቴን ነው ምላችሁ ኦርቶዶክስ ቤተክርስቲያንን ሳታውቋት የወጣችሁ ሰዎች አንድ ነገር ነው የምነግራችሁ። ወይኔ ጉዴ! ለምን ወረዳችሁ? ጂሰስ ክርስቶስ እየነዳሁ ነበር እኮ ረቢሊ ግባቤ ከነወጡ ቤቴ ናቸው አይደለ? ኦርቶዶክስ ናቸው። ጨርሰዋል በቃ